ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ? ዛራ ሚዲያ ኔትወርክ ነው መከታተል ላይ የምትገኙት። ሳተላይትና ዩቲዩብ ላይ ነው የምትገኙት። ወቅታዊ ጉዳይ ዝግጅታችን አሁን ጀምረናል። አብራችሁ እንድትቆዩ ጋብዛለሁ። በዛሬው ወቅታዊ ጉዳይ ዝግጅታችን የልደታ ፍርድ ቤት አባትና ልጅ የተካሰሱበት ስምረትና ብልጽግና ጉዳይ እናነሳለን። በሰፊው እንሄድበታለን። ከጥቂት ሳምንታት በኋላ ጦርነቱ ይጀመራል ብሏል የአሜሪካ ጥናት የወታደራዊ ጥናት አንድ ኢንስቲትዩት አለ። ይሄን ዛሬ ያወጣው ሪፖርት አለ። አስገራሚ ይዘት ይዞ ወጥቷል። ይሄን መረጃ ወደ እናንተ እናደርሰዋለን። ኤርትራ ጋር በጽምዶ ሀገር ለማፍረስ እየሰራ ነው ብሏል ኮሎኔል ደመቀ ዘውዱ። ሁመራ ተቀምጦ እንደዚህ እያለ ይገኛል። አዘርባይጃን ነው የሚገኘው የሀገሪቱ ጠቅላይ ሚኒስትር። ስለዚህ ጉዳይ እነግራችኋለን። አብራችሁ ስትቆዩ እነዚህና ሌሎች ጉዳዮች አብረን እንቆያለን። ሼር አድርጉት። ፕሮግራሙ ዩቲዩብ ቻናል ላይ ያላችሁ ሼር አድርጉት። ሳብስክራይብ ካላደረጋችሁ ይሄን ቻናል ሳብስክራይብ ሳታደርጉ የምትከታተሉ ተመልካቾች ሳብስክራይብ ማድረጋችሁን አረጋግጡ። ቤተሰቡ ነው። በተረፈ የዚህ ሚዲያ ደጋፊዎች ሚዲያውን ደግፉ። የተለያየ ወጪ ሚዲያውን የተለያየ ወጪ የሚሸፍነው በእናንተ ነው። ዘውትር መግቢያና መውጫ ላይ እንደምንለው ሚዲያውን ደግፉ ማለት ወዳለው። ወደ ጉዳያችን እናልፋለን። የመጀመሪያ የፍርድ ቤት ድራማ ነው። አባትና ልጅ ብልጽግናና ስምረት ፍርድ ቤት የፍርድ ቤት ውሎ ጉዳይ ነው የምንቃኘው። ከህገ መንግስታዊነቱ አንጻር የኢትዮጵያ የፍርድ ቤቶች ሪያሊቲ አንጻር የኢትዮጵያ ፖለቲካ ምን ደረጃ ላይ እንደደረሰ አንጻር የአብይ አህመድ የቁማር ችሎታ አንጻር ብዙ ነገር ማየት ይቻላል። እዚህ ላይ መጀመሪያ የአገኘሁ ተሻገር መስሪያ ቤት የኢትዮጵያ ፌዴራል ስርዓት አለ እየተባለ ፌዴራል ስርዓቱ አለ መሰረት ያደረገው ጂኦግራፊ፣ ብሔር፣ ቋንቋ፣ ወሰን ይሄን መሰረት አድርጎ የተቋቋመ የኢትዮጵያ ፌዴራል ስርዓት በኃይል ህግ ባለበት ሀገር ህገ መንግስት ባለበት ሀገር ና ግባ ሰሜን እስተነካ ብሎ ጦርነቱ የተጀመረው ሰሜን እስተነካ ተብሎ በዚህ አጋጣሚ ሄድና አገር ውረር ብሎ አስወርሮ መጨረሻ ላይ አማራን ያዘው። እኔ የለውበትም እያለ ኦህዴድ ዘስጫወትበት የነበረ አካባቢ ከዛ ሄድና ደብዳቤ ጽፈ ከትግራይ ውጭ ሆኖ ወደ ተጠሪነቱ ወደ ፌዴራል ይሆናል የሚል ደብዳቤ ጽፎ ሰሞኑ ትንሽ አጀንዳ ፈጠሩ። በትግራይና በአማራ የሆነ ውጥረት እንፈጥራለን፣ ፋኖንም እናስደስተዋለን፣ የአማራ ኢሊት የአማራ ህዝብ አጠቃላይ እናስደስተዋለን። እንዴ አብይ ለኔ ለካ እየሰራ ነው። ለካ የምሩ ምዕራብ ትግራይ ወይ ወልቃይት በሉት ራያ በሉት ምናምን ለኔ ለካ ሊሰጠኝ ለካ እየሰራ ነው የሚለው ለማስተጋባት ነው የሞከረው። ዳሩ ግን ወደ መሬት ላይ ሲታይ ምንም ለውጥ አላመጣም። ይህም እንዲያውም ሚዲያ ላይ ጠንክሮ ሰራበት። እንዲሁ ባክፋየር አድርጎ ያው አብይም እንደደረሰበት ሰሞኑ እያየ ነው። እና ይሄ በአብይ አህመድ ባገኘሁ ተሻገር እና በጌታቸው ረዳ መካከል የተደረገ ድራማ ነው። ፕሎቲንግ እንደዛ ነው። ታይም ጠብቋል። ሴቲንግ ያው አዲስ አበባ አድርገው ፈጻሚ አዲስ አበባ ነው። የት አካባቢ ግን ኢማጂኔሽን ወልቃይት ራያ ብለው ነው የሰሩት። ተዋናዮቹ አብይ ያለ ከፊት ለፊት ጌታቸው አለ ተዋናኝ አዲስ ተፈታፊ የሚል ተቆርቋሪ የትግራይ ተቆርቋሪ የሚባል ፖለቲካ ፓርቲ አለ። ፍትህ ቢሮ ደግሞ ዳኛ ልደታ ክፍለ ከተማ አካባቢ ያለው ፍርድ ቤት ደግሞ ስንት ተጋሩ ሲያሳድድ ተጋሩ የደህንነት መስሪያ ቤት ኤርትራን ሰልላቸዋል፣ ኤርትራን ስትሰልሉ ነበር፣ ግብፅን ስትሰልሉ ነበር ብሎ
ፍርድ ቤት ገትሯቸው ሲውል የነበረው ያ ፍርድ ቤት ይሄን ጉዳይ በኔ ጁሪስዲክሽን ነው የሚወድቀው እኔ ላይ ነው እኔ ይሄን የማየት ይሄን ኬዝ እኔ ይመለከተኛል ብሎ እዛ ሲያንገላታ ሲውል የነበረ የተጋሩ ባንክ አካውንት ዘግቶ ሀብት ሲዘርፍና ሲያደርግ የነበረ ሲያዘርፍ የነበረ የህግ ከለላ ሰጥቶ የህግ ትርጉም እየሰጠ ሲያንገላታ የነበረ ፍርድ ቤት አሁን አገኘሁ ተሻገር የሀገሪቱ የህግ አውጪው እና ኮንስቲቱሽናል የሆኑ ጉዳዮች ላይ የመተርጎምና ወደታች ህግ የማርቀቅ መብት ተሰጥቶታል የሚባለው ፌዴሬሽን ምክር ቤት አንተ ትክክል አይደለም አግጄዋለሁ ብሎ አመጣ። ምንድነው ይሄ ዓላማው ስንል አንደኛ አገኘሁ ተሻገር ያለ ደብዳቤ ነበር ያለ ስብሰባ በህጉ መሰረት ካውንስል ኦፍ ኮንስቲቱሽናል ኢንኳሪ የሚባላል ፌዴሬሽን ምክር ቤት ላይ ይሄ ካውንስል ኦፍ ኮንስቲቱሽናል ኢንኳሪ በርካታ የኢትዮጵያ ኬዞች አይቷል ከዚህ በፊት ብዙ ለምሳሌ የኢትዮጵያ ምርጫ ቦርድ የምታስታውሱት ከሆነ የኢትዮጵያ ምርጫ ቦርድ 97 ይመስል 97 ወይ 2002 ነው። ቤንሻንጉል ጉሙዝ ለምሳሌ ኬዝ አለ። ቤንሻንጉል ጉሙዝ የተጋሩ አማራ፣ ኦሮሞ፣ ሌላ ብሔረሰቦች ያሉበት አካባቢ ነው። ክልሉ የጉሙዝ የመጀንገር ምናምን እንትን ነው። የአምስቱ ብሔር አምስት ናቸው ምናምን ናቸው። ሽናሻ ያለበት ነው እና ከክልሉ ከአንደኛው ብሔር የክልሉ አንደኛው ቋንቋ ማትችል ከሆነ አትወዳደርም፣ ለምርጫ አትቀርብም የነበረው። ስለዚህ መምረጥ ይችላሉ፣ ግን መመረጥ አይችሉም። የኢትዮጵያ ህገ መንግስት ደግሞ ምንድነው የሚለው? ማንኛው ኢትዮጵያዊ ዜጋ መመረጥም ትችላለህ ይላል። የኢትዮጵያ ምርጫ ቦርድ ህግ ደግሞ ምንድነው የሚለው? በአዋጁ የሚወዳደረው ለምሳሌ ለጨፌ ኦሮሚያ የሚወዳደር ከሆነ አፋን ኦሮሞ መቻል አለበት ነው የሚለው። አማራ ክልል ለሚወዳደረው አማርኛ መቻል አለበት ማለት ነው። የቤንሻንጉል ጉሙዝም ይሄ በዚህ ምክንያት ትልቅ ኬዝ ነበር፣ ህገ መንግስታዊ መብት ተጣሰ ተብሎ ማለት ነው። ስለዚህ የትኛው ነው የተጣረሰው? ህገ መንግስቱ መምረጥም መመረጥም መብት ነው ይላል፣ መብት ነው። ምርጫ ቦርድ ሲሄድ ደግሞ መብት ሳይሆን መምረጥ ትችላለህ፣ መመረጥ ግን አትችልም ቋንቋ ስለማትችል ነው የሚለው። ይሄ ብዙ ሰው ህግ ትምህርት ቤት ያለፈ ይሄ ኬዝ የሚያውቀው ይመስለኛል። ብዙ የኛ ትምህርት ቤቶች እንደዛ ሲያስተምሩ ነበር። በዛ ብዙ ኬዝ ነበር። እኔ የማውቀው ኬዞች አሉ። የሞተ ኬዝ ስለሆነ ለሳምፕል ተብሎ ክላስ ውስጥ ዲስከስ ይደረጋል። ይሄ ወዴት ነው ሄደው? ወደ ኮንስቲቱሽናል ኢንኳሪ ነው ሄደው፣ ወደ ሃውስ ኦፍ ፌዴሬሽን ነው ሄደው። ይሄ የዜጎች መብት የሚጥስ ነው። ቤንሻንጉል ጉሙዝ የነበረው የከሰሱት እኛ እውነት ነው እኔ የሽናሻ ቋንቋ አንችልም፣ የጉሙዝ ቋንቋ አንችልም፣ ግን የቤንሻንጉል ጉሙዝ ምክር ቤት የስራ ቋንቋው አማርኛ ነው። የስራ ቋንቋ ጋምቤላም አማርኛ ነው ፎርዛት ማተር። ስለዚህ አማርኛ ሁላችንም አማርኛ ስለምንችል መወዳደር እንችላለን። የግድ ጉሙዝ የግድ ሽናሻ ምናምን ቋንቋ መናገር ግዴታ አይደለም ተብሎ ተከራከሩ። የአገሪቱ ፌዴሬሽን ምክር ቤት ኮንስቲቱሽናል ኢንኳሪ የሚባል ካውንስል ኦፍ ኮንስቲቱሽናል ኢንኳሪ ማን ነው እነዚህ ያሉት? የኢትዮጵያ የጠቅላይ ፍርድ ቤት ያው ፕሬዝዳንት መዓዛ አሸናፊ የነበሩበት ማለት ነው። ፕሬዝዳንቱና ምክትል ፕሬዝዳንቱ አባል ናቸው። የሃውስ ኦፍ ፌዴሬሽን 3 አባላት አሉበት። 6 በኢትዮጵያ ፓርላማ በኢትዮጵያ ህዝብ ተወካዮች ምክር ቤት የጸደቁ በደንብ ኢንዶርስ የተደረጉ 6 አባላት የህግ አዋቂዎች ናቸው ተብሎ የሚታወቁ ወደዛ ይገባሉ። ቁጥራቸው 11 ነው አጠቃላይ። እንደዚህ አይነት ኬስ ሲመጣ ለምሳሌ ትግራይና አፋር አካባቢ ድንበር አለ። የድንበር ከተማ ድሮ ዝም ብሎ ፕሪዶሚናንትሊ ትግርኛ ተናጋሪ ነው። አሁን አብዓላ ነው ያሉት። አብዓላ ሽኻት ይባላል ድሮ። አሁን አብዓላ ነው ያሉት በአፋር። አብዓላ 75% ትግርኛ ተናጋሪ ነው ህዝቡ። ሲካለል ግን ወደ አፋር ተካለለ። ወደ ምርጫ ወደ አፋር ምክር ቤት መግባት አልቻልንም። እኛ ተጋሩ ነን፣ ትግርኛ ተናጋሪ ነን፣ ግን ወደዚህ ሊያካተን አልቻለም ተብሎ ወደ ካውንስል ኦፍ ኮንስቲቱሽናል ኢንኳሪ ጉዳዩ ሄዶ ነበር። ይሄ የሚታወቅ ጉዳይ፣ በርካታ ጉዳዮች ማንሳት ይቻላል። ይሄ እንደ ፕሬሲደንስ የሚቆጠር ለሌሎች ከታች ያሉ ፍርድ ቤቶች እንደ ህግ የሚቆጠሩ ህግ ሲያወጣ ነው የሚታወቀው እንጂ በተግባርም በህግም አንድ ከ87 ዓመተ ምህረት ጀምሮ የትኛው ፍርድ ቤት የፌዴሬሽን ምክር ቤት ውሳኔ ሲያግድ ተሰምቶ አይታወቅም። የህግ አንቀጽ መጥቀስ አይቻልም። አሁን የትኛው ህግ አንቀጽ
የትኛው አንቀጽ የትኛው አርቲክል ጠቅሰው ሊያግድ እንደሚችል የልደታ ፍርድ ቤት እኔ አልገባኝም። ገና ነገ ከነገ ወዲያ ደግሞ የሆነ ካገኘን ደግሞ እመጣለን። ይሄን ምንድነው ሲባል አንደኛ ዓላማው ስምረት የሚባለው የጌታቸው ከሳሽ ስምረት ፓርቲ ተወካይ ምናምን ጌታቸው ረዳ ምናምን ተብሎ ከዛ ለካ ህጋዊነቱን ለማላበስ በቃ ለካ ስምረት ጦርነት ጀምር አንተ እንደዚህ ነህ አንተ እንደዚህ ነው ያው ከህወሓት ጋር በገባው ተጠጋባ ምክንያት በትግራይ ህዝብ ላይ የሆነ ተጽዕኖ ለማሳደር እንዴ ጌታቸው ለካ ለኛ እየሰራ ነው። ለብልጽግና ሳይሆን ለትግራይ እየሰራ ነው። ከብልጽግና ጋር መስራት አይደለም። ከብልጽግና ጋር መስራት ማለት ትግራይን ወክሎ ከብልጽግና ጋር ማለት ነው። ለብልጽግና መስራት ማለት ግን ብልጽግና እንዲሳካለት ትግራይ ምድር ላይ እንዲሳካለት ትግራይን በማድቀቅ ትግራይን ያው እሱ በሚያስበው በብልጽግና መንገድ እንድትሄድ ማድረግ ማለት ነው። ከና ለየተለያዩ ናቸው። ከብልጽግና መስራት ጋር እና ለብልጽግና መስራት ለየብቻ ነው። አማርኛ ክሊር ነው። ስለዚህ ብዙ ጊዜ ያው ያሳያቸው ያለፉት ፓተርኖቹ የጌታቸው ፓተርን ለአብይ አህመድ የመስራት ሙሉ ስራ ሲሰራ ስለነበር ምንድነው ወለጋና ጨረቃ መሆኑን ማይለይ ትግራዋይ እዛ ሄዶ እየተሾመ ለምን ብሎ ነው ወልቃይት መጥቶ የሚሾመው እያለ ዑመር ሄዶ የተናገረው አስገራሚ የሚባልና አሳዛኝ ንግግሮች ስላየ አሁን እሱን ይሄው ስምረት እኔ ይሄው በፍርድ ቤት ተከራክሬ እኮ ተራረኩላችሁ አሳገድኩት እኮ። ጨዋታው የሚገርም ነው። ድራማው ትንሽ እንኳን ልብ አንጠልጣይ እንኳን አላደረጉትም። ዝም ብሎ ባንዴ የሆነ ካራክተር ይመጣል፣ በማክሱ ይሞታል። ካራክተሩ እንኳን የካራክተሩ ባህሪ ጸባዩ ምናምኑ ባህሪ የሆነ ምንም ነገር እንኳን ሳናቀው ያው ልደት ይሄ ድርሰት ላይ ደራሲዎች ሰውየው ካራክተሩ በደንብ ገልጸውት በጣም ተወዳጅ ካራክተር አድርገውት በኋላ የሆነ ቦታ ላይ ይገሉታል፣ የሆነ ቦታ ላይ ይጠፋል ምናምን ሳናቀውም አንጠልጥለ ነው የሆነ ቦታ ጥላችሁ ትሄዳላችሁ ድርሰት ስታነቡ። ይሄ ወዲያው ነው። አገኘሁ ተሻገር እንደዚህ ያደረገ ሲባል በወቅት ደግሞ ትላንት በቃ እየተከራከርን ነው ፍርድ ቤት እንገትረዋለን ምናምን ተባለ። ከዛ ደግሞ አግደነዋል አለ። አንደኛ ይሄ ጁሪስዲክሽን አለ ወይ ነው ፍርድ ቤቱ። የኢትዮጵያ ፖለቲካስ በዚህ ደረጃ የሚተነተን ነው ወይ? ይሄ ፖለቲካል ውሳኔ ነው ተብሎ የተወሰነ ውሳኔ ፍርድ ቤት ተካሂዶ ምንድነው እየተደረገ ያለው? የኢትዮጵያ ፍርድ ቤቶች አዲስ አበባ በተለይ ያላችሁ ተመልካቾች የአዲስ አበባ ፍርድ ቤት ስለሆነ ይሄ ማለት ካርታ ማምከን የሚባል አዳነች አቤቤ የምትሰራው ካርታ ማምከን ሌጋል የሆነ የሰው ካርታ የሰው ቤት መኖሪያ ቤት ማክነዋል ተብሎ ፍርድ ቤት እንትን ይደረጋል ማለት ወጣ ከዚህ ቤት ያንተ አይደለም። ማምከን ማለት ካርታ መቀማት በቃ አውላላ ሜዳ ላይ ጥሎ መሄድ ማለት ነው። ካርታ ማክነዋል ተብሎ ሌጋል የሆነ መኖሪያ ቤቶች መኖሪያ ያላቸው ሰዎች ፍርድ ቤት ሲገተሩ ምንድነው የሚላቸው? ፍርድ ቤት ይሄ አስተዳዳራዊ ነው እኔ የለውበትም። ልደታ ፍርድ ቤት እኔ ዳኞቹን መጥቀስ አልፈልግም እዚህ አካባቢ ምናምን ተቋማዊ የሆነ ብልሽት ስለሆነ እንደ ሀገር ዳኞቹን መጥቀስ አልፈልግም እዚህ ላይ እኔ ሌጋል ነኝ እኔ ህጋዊ መንገድ ነኝ በዚህ መንገድ ይሄው ዶክመንቴ ብሎ ፍርድ ቤት ሲገትረው አንተ የጋጠምከው ከመንግስት ጋር ነው ከአስተዳደር ጋር ነው ይሄ አስተዳደራዊ ጉዳይ ስለሆነ እኔ እዚህ ውስጥ የለሁበትም የኔ ጁሪስዲክሽን አይደለም ማንዴት የለኝም ይሄ የማየት አቅም የለኝም ብሎ ቻው ነው የሚለው። ቻው የተባሉ ሰዎች እኔ ያውቃለሁ። ቻው የተባሉ እንኳን የሰው ሉዓላዊነት የሰው ህዝብ በፌደራል የተዳደር ዝም ብዬ ልውሰደው ምናምን የሚባለው ጨዋታ ልደታ ፍርድ ቤት ትግራይ ልትቀመጣችሁ ትግራይ ነች ልደታ ፍርድ ቤት ያመጣት ትግራይ ምን ይሻልሻል ትግራይ ተበላሽ እኮ አምስት እንደዚህ ያርገው እኮ አሁን ተጠሪነትሽ ለፌደራል ተባለ። ኢማጂን ተመልካቾች አንድ ጉዳይ መጥራት ያለበት በየቤታችሁ ሆናችሁ የሆነ አንዳንዴ ነው እንዴ ብሎ ሰው ደንገጥ የሚያስብል አንድ ጉዳይ ልንገራችሁ። ምርጫ ኦፍላ አላማጣ ራያም እና ሁመራ ምናምን አይኖይ ወደ ፌደራል ራሳቸው ችለው ይመረጣሉ ነው የሚለው። ወደ አማራ ወደ ትግራይም የለም ነው የነበረው። ኦኬ የፌደራል ፓርላማ የትግራይ ለምሳሌ 38 ወንበር ነው። በቀጥታ ትግራይ ቀምቶ 38 ወንበር አይደል? ትግራይ አናቅሽም እየቀማዎች ነው። ሌላ ትርጉም የለውም። ተጎድቻለሁ የሚል ከባህር ዳር ሰማችሁ እንዴ? ባህር ዳር ያለው የአማራ ብልጽግና ተገቢ አይደለም የሚል መግለጫ ሰምታችሁ አንድ ከባህር ዳር ቤት በኩል ይመጣል። የሱ አይደለማ
የኔ ነው የሚለው ስሜት ቢኖረው እኮ ልክ ከትግራይ ጋር ይህን ሁላ የተንጫጫ ዲያስፖራውም ስምረትን በዚህ ድራማ ስምረት እንኳን በዚህ ድራማ እንደዚህ እንትን ሲቀውጠው አፋር ያለው ታጣቂዎችም ጭምር ዘራፍ ሲሉ ቀይ መስመር ነው ሲሉ ባህር ዳር ያለው ብልጽግና ግን ይህን ሁላ እኔ መስዋዕትነት ከፍዬበታለሁ በደማችን ያመጣ ነው ድንበራችን አስከብረን እኮ ነው ዘራፍ አካኪ ዘራፍ ወልቃይት እኮ የአባቶቻችን ርስት እኮ ነው ሲል የነበረው እናረጋ ከበደ እነ ይልቃል ከፋለና እነ አገኘው እንኳን ሄደው ራሱ በዛ ዳኛ ሆኖ መጣ እዛ ፕሬዝዳንት ነበር እዛ ደግሞ ዳኛ ሆኖ መጣ ዶሴው ወደ ምዝግብ ቤት ተመልሷል ተዘግቷል የወልቃይት ጉዳይ ተመልሷል ያለ ሰውዬ አዲስ አበባ መጥቶና ዳኛ ሆኖ መጣ ኦኬ ይሄን ፌደራል ይወዳደሩ እገሌ ለፌደራል አሸነፈ ለክልል ምርጫ ለምን ዘንድሮ የለ አለኩ የክልል ምክር ቤትና የፌደራል ምክር ቤት አይደል አሁን ግንቦት የሚደረገው ምርጫ እስቲ አስቡት ይሄ ለክልል ሁመራን ተክቶ የሚወዳደር ማን ነው የትኛው ክልል ላይ ነው ወንበር የሚይዘው ትግራይ ክልል ነው ወደ ትግራይ ነው የሚመጣው ባህር ዳር ነው የሚመጣው ወይስ አዲስ አበባ የአዳነች አበቤ ነው የሚመጣው ወይስ ለነዚህ ብቻ አንድ ምክር ቤት ለብቻው ምክር ቤት ሊሰራላቸው የክልል የትኛው ክልል ነው የክልል ተመራጮች ወደ የትኛው ክልል ነው የሚመረጡት አገኘሁ ተሻገር እስከዚህ ድረስ የትግራይ ህዝብ ሞኝ ነው ብሎ ያስባል እስከ ድረስ የደከመ ነው እስከ ድረስ ለዋላነቱን ክብሩን አሳልፎ ይሰጣል ብሎ ነው የሚያስበው አታደ አይሆንም ቀላል ነገር ነው ዋናው ግን ምንድነው ጌታቸው በዚህ አጋጣሚ ክፍተት አድርጎ በቃ ይቻላል እኮ ብሎ ምን ድምጥማጡን አጥፍቶ የኢትዮጵያ ተቋማት በሙሉ ቼክ እንደ ባላንስ አለ በኢትዮጵያ አለ ብሎ ድራማ ለመስራት የሄደበት ርቀት አስገራሚ ነው ለየትኛው ስርዓት ነው የትኛው ተቋም ነው ኢትዮጵያ ምድር ላይ ኦፕሬት የሚያደርግ ተቋም ያለው ስለዚህ ዋና ዓላማ ጌታቸው በቃ የትግራይ ህዝብ እንዴ ታግሎ እኮ አመጣው እኮ የሚል መንፈስ ለማስተጋባት ነው እና ሌጂቲማይዝ ለማድረግ ያለፈው ብዙ ነገሮች የሰራተኞች አይ በቃ አሁን እኮ እየተስተካከለ ነው ቲፒኤልኤፍማ በቃ ምን ማላመጣች እኮ ጌታቸው እኮ ያመጣልን እኮ ስምረት ፓርቲ ኮነች ያመጣችልን የሚል መንፈስ በተጋሩ በትግራይ ኮሚኒቲ በትግራይ ማህበረሰብ ላይ ለማስተጋባት ነው የትግራይ ተቆርቋሪ ነው በቃ ስምረት የሚለው ስሜት ነው እና ሌላ ደግሞ የህግ የበላይነት አለ ኢትዮጵያ ምድር አይገርምም የሚገርም እኮ ጌታቸው እኮ የአብይ አህመድን ፍርድ ቤት አቆመው እኮ ለማለት ማለት ነው ምንም አይደለም ስርዓት ባለበት ሀገር ሁሉም ይቆማል ፍርድ ቤት መለስ ፍርድ ቤት ቆማል እኮ መለስ በተወካዩ ፍርድ ቤት ቆማል የ1993 ከህወሓት ያፈነገጡ ተባሉት አንጃ ምናምን ሲባባሉ ነበር እኮ ፍርድ ቤት እኮ ገትረውታል እኮ ልደታ ብዙ ሰው አቅም አብይ ይሄ መስማት አይፈልግም በረግራችን ላይ አሉ ዳኞቹ አሉ ጠበቃውም አለ በህይወት አለ ዳኞቹም አሉ ፍርድ ቤት ተገትሮ ስንት ጊዜ ተመላልሶ ጠበቃ ቀጥሮ አሸንፏል ህገ መንግስታዊ ነው ብሎ የፓርቲ ጉዳይ ነው የፓርቲ ጉዳይ በእንትን ጉዳይ በፓርቲ ላይ የተሰራ ስራ ነው ብሎ አሸንፏቸው ያኔ አሸንፏቸው አዲስ ነገር አይደለም ማለት ነው ትልልቅ ሰዎች ፍርድ ቤት ላይ ቆሟል እና የትግራዋዩ የፌደራል ፖሊስ ኮሚሽን ምክትል ኮሚሽነር የነበረው ሐሰን ሽፋ ኮሚሽነር ነው የወርቅ ነገበየው ምክትል እያለ ፍርድ ቤት ቆሟል ተገትሮ ሰው በማንገላታት ነው የሆነ ነገር መብት ጥሷል ብሎ ፍርድ ቤት ተገትሯል እኮ ይቅርታ ብሎ በስንት ነገር ወጥቶ ሄዷል ሐሰን ሽፋ አለ እኮ በህይወት እኮ አዲስ ነገር አይደለም ነው ትልልቅ ሰዎች አዲስ አበባ ትልልቅ ሰዎች ባለስልጣናት ፍርድ ቤት ተገትሮ ስንት ማስጠንቀቂያ ሰጥተው ስንት ታስሮ የሄደ ሰው አለ ከአዲስ አበባ ትልቅ ባለስልጣን ታስሮ ወደ ፍርድ ቤት ይሄድ እንኳን ይሄ ማለት ነው ይሄ የህግ የበላይነት አለ ለማለት ነው ዶክተር ማን የሚባለው ሰሞኑ የነበረው ትላንት ከፍርድ ቤት ወጥቶ ዶክተር ማን ወንዶሰን የሚባለው በቃ በዋስ ሊወጣ ነው ተብሎ 3 አመት ታስሮ በር ላይ ሲወጣ አፍነው ነው ጋማ አድርገው የወሰዱት ይሄ ነው this is ኢትዮጵያ ስለዚህ ፍርድ ነው እያወራን ያለ ነው እነ ጌታቸው ግን ድራማ የሚሰሩባት ልደታ ፍርድ ቤት ትግራይን አጀንዳ አድርገው እዛው ሲጫወቱባት ይውላል anyway ትግራይ is busy በጣም ቢዚ ነው ያለችው ትግራይ በብዙ መንገድ እንደፈለክ እዛው መወራጨት ይችላል ፈንጭበት እዛ አዲስ አበባ ልደታ ፍርድ ቤት የህግ ለተማሪዎች የሚሆን አንዳንድ ኬስ ፍጠር እዛ ላይ የተቋማት እንዳሉን
መንግስታችን አብያችን ዲሞክራሲያዊ አብይ እኮ የሚገርም እኮ ነው። ይሄ ሁላ ስልጣን እያለው ለካ ኤግዚኪዩቲቭ ፍርድ ቤቱና ህግ አውጪው ፍርድ ቤቱ የፌዴሬሽን ምክር ቤት ህግ አውጪ ነው። ይሄ ደግሞ ህግ ተርጓሚ ነው ፍርድ ቤቱ እና አብይ ኤግዚኪዩቲቭ ደግሞ አለ። እነጌታቸው ምን አለ እየተደዋወለ ማለት ነው። እንደዚህ አይነት ቪሸስ ሰርክል ሰርተው ድራማ ይሰራሉ። እና አብይ ዲሞክራሲያዊ ነው፣ በተቋማት ያምናል፣ በህግ የበላይነት ያምናል። ኢትዮጵያ ምድር ላይ የቼክ እንደ ባላንስ ሀገር ነው አለ እና ፍርድ ቤትም ገለልተኛ ፍርድ ቤት አለ የሚለው ለማስተላለፍ ነው። ሌላ ነገር የለውም። ህግ ቢኖር ኢትዮጵያ ምድር ላይ ትግራይ በሰሜን እዝ ተነካ ምክንያት ሰሜን እዝ ተነካ ተብሎ ና ጎረቤት በዚህ አሁን እልህን ተወጣ የተወረሰብህን መሬት በህግ ውረስ ህግ ማስከበር በሚል ኤትኒክ ክሊንሲንግ ፈጽመ የዘር ማጽዳት ፈጽመ ትግራይን ውረር ብሎ ሲወረር ኢትዮጵያ ፍርድ ቤት ያልነበረም እንዴ? የሚከሳቱ እንዳይመስላችሁ አይታይም። ፌዴሬሽን ምክር ቤት አልነበረም እንዴ? ይሄ ፌዴሬሽን ምክር ቤት ይፈቅዳል? ክልል ሲወር ፌዴሬሽን ምክር ቤት ዝም ብሎ ያያል እንዴ? አያይም እኮ ዝም ብለን ለእንትን ነው የማወራው። ይሄ ምን ይሄ ኤግዛምፕል ሆኖ ነው እንዳትሉ፣ ብዙ ወንጀሎች የተፈጸሙበት ሀገር ነው አክሱም። ህዝቤ ያለው አብይ አህመድ ሰሞኑ ባለፈው ህዝቤ አክሱም መቀለ ሲመጣ ሲመጣ ሻዕቢያ ንብረት ዘርፏል አውድሟል አለ። አልተናገርንም እንጂ አክሱም መጥቶ ወጣቶችን በጅምላ ጨፍጭፏል አልተናገርንም እንጂ ሲል ወር ክራይም የፈጸመች ሀገር የተፈጸመበት ህዝብ ያስፈጸመ ራሱም ጭምር ለምን ሙሉ ከለላ ሰጥቶ ኤርትራ ባትኖር ኖሮ ምን ይውጠን ነበር እያለ ወር ክራይም መፈጸሙ ያመነ ጠቅላይ ሚኒስትር ነው ሀገር ቤት ያለው። ይሄ ሰው የልደታ እኔ ብከሰው አንደበቱ ተጠቅሜ ብለሃል አምናሃል ብዬ ፍርድ ቤት ብገትረው ልደታ ፍርድ ቤት እኔን ይሄን ኬዝ ያይልኛል? ቤት በኩል ያያል ቤት በኩል እና እነ ዳንኤል ክብረት ከዚህ ምድረ ገጽ ይጥፉ። ከአእምሯችሁ ማንም ሊያስታውሳቸው አይገባም። አንድ ብሔር አንድ ሰው ተገኝቶ ታንዛኒያ የሚባል በአውስትራሊያ አንድ ብሔረሰብ አንድ ሰው ቀርቶ እሱንም አጥፍተውታል። እነሱ የሰሩት ማስታወስ የለብንም። ህንፃውንም ህዳሴ ግድብም ዩኒቨርሲቲ ምንም ነገር እንዳታስታውሷቸው እነዚህ ማጥፋት አለበት ሲባል ይሄ ሰው የልደታ ፍርድ ቤት መገተር ይቻላል? ቤት በኩል ጌታቸው ብቻ በዛ መሄድ የሚችለው አባትና ልጅ ስለሆኑ ብልጽግናና ስምረት አባትና ልጅ እየተባበሩ ሂድ እስቲ አንተ እንደዚህ ያለ ደግሞ ትንሽ እናጃጅለው ትንሽ ደግሞ አጀንዳ እንፍጠር በየቀኑ የሚለው እንትን ለማድረግ ነውና ኢትዮጵያ ምድር ላይ ሰው በቁሙ የሚቃጠልበት ሀገር ሰው በቁሙ ቪዲዮ ሶሻል ሚዲያውን ዝም ብሎ የወረረበት ጊዜ ፍርድ ቤቶች ዳኞች ያያሉ ቁጭ ብለው። እኔ እንደዚህ አይነት ይሄው ዩኒፎርም የኢትዮጵያ መከላከያ ዩኒፎርም ለብሶ እንደዚህ ያደረገ ነው ብዬ የኢትዮጵያ መከላከያ መክሰስ ይችላል ልደታ እንጂ ስማቸው እንኳን ባላቃቸው መከላከያ መሆናቸው እያረጋገጥኩኝ ማህበረ ደገ እንደዚህ አድርጓል ብዬ ልደታ ግዬ ሄጄ እከሳለሁ ይችላልው? አይቻልም። የኢትዮጵያ አንዱ አካል የሆነው የትግራይ ህዝብ ነዳጅ እንዳይገባ ከጥቅምት እስከ አሁን የካቲት መጨረሻ ላይ ነው ያለነው። ዛሬ 19 ነው። ዛሬ 19 አይደል ያለቀ ነው። ከጥቅምት እስከ የካቲት ድንብሉ ገንዘብ ወደ ትግራይ አልገባም። ህጋዊ የፈሰስ የቀመር ሲሰራ ለትግራይ የሚገባት የፌደራል ድጎማ አንድም ነገር ተዘግቷል። እኔ ፍርድ ቤት መገተር አልችልም። ይሄ መንግስት ባንክ ትግራይ ውስጥ ገንዘብ እንዳይገባ የባንክ ትራንዛክሽኑ ደርቋል። በባንክ ትራንስፈር በማሞባይል ትራንስፈር ብቻ ሊደረግ ተደርጓል። ይሄ አያስኬድም። ሄጄ ቢከሰው የኢትዮጵያ መንግስት ያይልኛል? የልደታ ፍርድ ቤት ይህን ኬዝ ኢንተርቴን ያደርግልኛል? ሊያደርገው አይችልም። ነዳጅ ከለከልከኝ፣ ሁሉም ነገር መንገድ ዘጋኸኝ፣ አውሮፕላን በረራ አቋረጥክ፣ ልገትረው አልችልም እኔ እና ከሁሉም በላይ ይሄ ስምረት ከሳሽ ብልጽግና ተከሳሽ ሆኖ ልደታ ፍርድ ቤት የሄደበት ጉዳይ ብዙዎች አስገርሟል። ዝም ብለን እንለፈው ይሄ ነገር። ለማንኛውም ይሄ የፍርድ ቤቱ ኬዝ ተጋሩ ሲያግት የነበረ ፍርድ ቤት ነው። ይሄ የተጋሩ ሀብት ከስንት ነገር ጋር ከስንት ሰዎች ጋር እየተመሳጠረ ስሞቹ አንዳንዱ ወደ ውጭ የወጡ ሰዎችም አሉ አውቃለሁ። በጣም ብዙ ሚሊዮን ገንዘብ አጭበርብረው የወጡ አሉ፣ የህግ ሰዎች አሉ።
የት እንደሆነ ለጊዜው አይጠቅመኝም እዚህም ብገልጸው እንጂ ብዙ ትልልቅ ህጋዊ የሆነ ጉዳዮች ኢንተርቴን የሚያደርገው ፍርድ ቤት የብልጽግና አገልጋይ ሆኖ ጉዳይ ፈጻሚ ሆኖ ሲሰራ የነበረ ነው እና ባጭሩ የፌዴሬሽን ምክር ቤት ውሳኔ በኢትዮጵያ ህገ መንግስት የፌዴሬሽን ምክር ቤት ህግ አውጭ ነው ከላይ ነው እና የኮንስቲቱሽናል ችግሮች ሲኖሩ በእንደዚህ አይነት አይደለም። ይሄ የሉዓላዊነትን ቀምቼ ፍርድ ቤት ልደታ ገትረዋለሁ ብለህ የምትገትረው አይደለም። ብሔር አትገትርም። ሉዓላዊ የሆኑ ክልሎችን መገትር አትችልም በፍጹም። ፌዴራል የሚያስተዳድረው መሬት ኢትዮጵያ ምድር ላይ ፌዴራል መሬት የለው። ኢትዮጵያ ምድር ላይ ብሔሮች ነው ያላቸው፣ ክልሎች ነው ያላቸው፣ መሬት የሚያስተዳድሩት መሬት ያላቸው። ፌዴራል መንግስት የክልሎች ተወካይ ነው። አስተዳድረን በጋራ እናምናሃለን፣ በጋራ ሁላችንም በእኩል አይን አስተዳድረን ተብሎ የተቀመጠ አዲስ አበባ የተቀመጠ ፌዴራል መንግስት እንጂ ለየት ያለ ኦቶሪቲ ለየት ያለ መሬት የሚያስተዳድረው በፌዴራል መንግስት የሚተዳደር ኢትዮጵያ ምድር ላይ የለም። የሁሉም ተወካይ ነው። እኔ ለእንትኔ ይጠቅመኛልና ወልቃይት ወደ እኔ ለእኔ ልቆጣጠረው ወርቅ አለው ማዕድን አለውና ለእኔ ልትለው አትችልም። ዋናው ነገር አይደረግም። ዝም ተጋሩ በተለይ ለትግራይ ኮሚኒቲ አይደረግም። ባጭር ቋንቋ አንዴ የትግራይ ምርጫ አይደረግም። ኦፍላ አደርጋለሁ እዚህ አደርጋለሁ ምናምን የምትለው ካላማጣ ሸሽተ ወደ ቆቦ ሸሽተ ወጥተ እንደገና መጥቼ አላማጣ ምርጫ አደርጋለሁ ስትል አይደረግ መጀመሪያው ነው። ከዛ በፊት የማይደረግበት ምክንያት እመጣበታለሁ። የአሜሪካ ተቋም እንኳን እየነገረን ነው። አሜሪካ ተቋም በጥቂት ሳምንታት ጦርነት እየጀመረ ነው ብሏል። እና እመጣበታለሁ። ደመቀ ዘውዱ ደስታው ገልጿል። ኮሎኔል ደመቀ በነገራችን ላይ የኮሎኔል ደመቀ ትግርኛ የኔ ተብታባ ነው። እንደምታውቁት ትግርኛ አማርኛው ተብታባ ነው። ባባ ነው የሚሉት ተጋሩ። አሁን የጌታቸው በተለይ አከርካሪያቸው የመተዋቸው የጌታቸው እንትን ፍርፋሪ ለቃሚዎች አሉ። ሕርጓቶ ምን ነው በትግርኛ ፍርፋሪ ተጫወቱ። ቁጭ ብሎ እኮ ቁጭ አሉ ከመጀመሪያ እስከ መጨረሻ አንድ ሰዓት ካወራው አንድ ሰዓት ቁርጥምጥም አድርጎ የሚሄድ ሰምቶ ባባ ተብታባ ነው የሚለው አይደለም። እንደዛ አይደለም። አፈርድም አብልቼ በረንዳ ዳሪ ስላደረኩ ነው። እኔ ለማንኛውም አሬ በራሴ እንደዛ እያልኩ ነው የማወራውና ደመቀ ዘውዱ የሚገርም ትግርኛ ነው የሚያወራው። እዚህ ጋር በጣም ብዙ አለ የሱ ንግግሮች አሉ። ብዙ ንግግሮች አሉ። የሚያወራው አብይ እንዴት አድርጎ እንደሚያማው አብይና እሱ ምን እንደተዋዋሉ አብይና ደመቀ በተለይ የለንደን ውይይት ላይ ለንደን የአልጀዚራ መግለጫ ሊሰጥ ይሄ ሰውዬ ማለት ነው ሚስተር ብዙ ዝርዝር አልሄድበትም። አዋረደኝ ደመቀ ዘውዱ ጄኖሳይደር ነው ምናምን አለኝ እና መግለጫ ሰጣለሁ ስትል ሲል መግለጫ እንዳታዋርደኝ ብሎታል። አብይ ትእዛዝ ነው የሰጠው። እኔ እንኳን ጄኖሳይደር ነው የጄኖሳይድ መሪ ነው ብሎኝ የለ እንዴ? እኔ ግን ዝም ብዬዋለሁ። አንተ ደግሞ መግለጫ ከሰጠ ደግሞ ያው ተጣሉ የሚለው መንፈስ ላይ እንዳይገባ ዝም በል ብሎታል። እና ምን እንደሚሉ በጸለምት በኩል ይሄ ተከዛ አስመላሽ ኮሚቴ አስመላሽ ኮሚቴ ህወሓት የካቲት 11 ዝም መጥቼ እውላለሁ ሲል ነበር ምናምን ብሎ ከጓደኞቹ ጋር የሚያወራው ቴሌፎን ውይይት አለ ከተጋሩ ጓደኞች ምናምን የሚገርም ትግኛ ነው የሚያወራው። በቃ ምንም አንደኛ ምንም የለውም ሰባት ዘር ቢቆጠር ተጋሩ ናቸው። ግን በዚህ ጊዜ ያው ለጥቅም ሲባል ለምናምን ሲባል ሄዶ አንድ ወረዳ የሚያክል ልማት ካልሰጠኝ ብሎ ከአባይ ወልዱ ጋር ተጣልቶ ነው እኔ በቃ እንዲያውም አማራ ነኝ ከዛሬ በኋላ አማራ ሆኛለሁ ብሎ አማራ እንደ ጀግና ይቀበላል። ደግሞ ውሰዱት ማንም ኤትኒክ ሊንሰር መቼም የትም ሀገር የለውም ቤተሰብ የለውም እንኳን ብሔር ሊኖረው ሊጸየፈው ይገባል። ማንም ወንጀለኛ ነው ከተባለ በተጋሩ ላይ ወንጀል ከፈጸመ በአማራዎች ላይ ወንጀል ለፈጸመ ነው ማሰብ ያለበት። ማንም አማራ ከሆነ በተጋሩ ላይ ወንጀል መፈጸሙ ወንጀል የፈጸመ ሰው ኢንካሬጅ የሚያደርግ ማህበረሰብ በዓለም የለም። ተጋሩ ገሏል የሚባል በማስረጃ እየታወቀ ኤትኒክ ክሊንሲንግ የፈጸመ ነው እየተባለ በዩናይትድ ኔሽንስ በአሜሪካ ስለሆነ ነው ይሄ እኮ እየፈጸመ ያለው እኮ አማራ ከፍ ለማድረግ እኮ ነው። አማራን ወክሎ እኮ ነው። ምዕራብ ትግራይ የሚባል ወልቃይት እኮ ወደ አማራ ሊያመጣ ብሎ እኮ ነው መስዋዕትነት እየከፈለ ነው እየገደለ ያለው እኮ ብሎ የምታስብ ካለ ዋጋ የለህ ማለት ሞታል። በቁም ነው የሞትከው ማለት ነው። ወንጀለኛን ኢንካሬጅ የሚያደርግ ማህበረሰብ ሊኖር አይችልም። የማህበረሰብ ተወካይ ነኝ የሚል ተወካይ ኤሊት ነኝ የሚል ሊኖር አይችልም። የደመቀ ዘውዱ
እውቅና ሰጠው። ጥሩ ነው ፌዴራል መንግስት ከትግራይ ነጥሎ ለፌዴራል መንግስት ነው ማለቱ እንደግፋለን አለ። በጣም አድካሚ ነው የኢትዮጵያ ፖለቲካ እንዴት እንደሚያስጠላ። እኛ አማራዎች ነን፣ ወልቃይት ጎንደር ነው፣ ጎንደር አማራ ነው፣ አማራ ኢትዮጵያዊ ነው እያለ የነበረ ሰው ተጠሪነት ለፌዴራል ይሆናል፣ ለአማራ አትሆንም ለትግራይ አይሆንም ሲባል እንደ ለትግራይ ካልሆነማ ለሱዳንም ስጠው ለአፍጋኒስታንም ስጠው ነው። ይሄ ፖለቲካ ግልጽ ነው። ድሮኑ ያንተ መሆኑ ያለ መሆኑ ታውቃለህ። እንደዚህ ይሄ ሁላ ተቋማት ምዕራብ ትግራይ ያወደምከው የገደልከው ወልቃይት ስኳር ፋብሪካ ቢሊዮኖች የፈሰሰበት ያወደምከው አገዳውንም ፋብሪካውን ያወደምከው ያንተ ስላልሆነ ነው። የኔ ነው የምትል ከሆነማ መቃወም ነበረብህ። ለምን እኛ እኮ ወልቃይት እኮ አማራ ነው፣ ጸገዴ እኮ አማራ ነው። እኛ ትግርኛ እናገራለን ግን እንዲሁ የለየት ያለ ወደ ኤርትራ የሚጠጋ ነው፣ የኛ ትግርኛ ለየት ያለ ኤርትራ ትግርኛ ነው ብለህ እንኳን እንዲሁ የሆነ ነገር እንኳን ማድረግ ነበረብህ ነው። ምንድነው ጉዳዩ? ዛሬ ምንድነው የገብስ ምንድነው የሚባለው? ይሄ የታሰረ ገብስ ምናምን ሄዶ ብልጽግና ስሸት ነበር ዛሬ ሰላማዊ ሰልፍ እያደረገ የምርጫ ቅስቀሳ ደስተኛ ሆኖ ማለት ነው። እና ተጋሩ ግን የትግራይ ኤሊት እየተቃወመ ነው። የኢትዮጵያ ህገ መንግስት እነሱ ሲመሩት ትክክል ነው፣ እነሱ ሳይመሩ ሲቀር ስህተት ነው። እና ህገ መንግስቱን ሰደቡት፣ ፍርድ ቤቱን ሰደቡት ይላል፣ ተቃወሙት ይላል። ያው ጌታቸውን ህወሓት ነው፣ ህወሓት አዲስ አበባም ህወሓትም አለ ዘም ብሎ ጌታቸው ጋር እንደፈለገ ያጥረገርገዋል። ደጋደረገ ያጥረገርገው እሱ ራሱ ይከላከለው። ደስተኛ ነን ማለቱ ግን የሚገርም ነው። ከሁሉም በላይ ገረመኝ ይሄ ሰውዬ ጽምዶ ተቃወመ። ጽምዶ ብለው ያ ቡድን ጽምዶ ብሎ ኢትዮጵያን ለማተራመስ ከሻዕቢያ ጋር ከኤርትራ ጋር እየሰራ ነው አለ። ምዕራብ ትግራይ እኮ በኦም ሐጀር በኩል መጥቶ ተጋሩን በመካናይዝድ በጣም ከባድ ከተማውን ማዶ ወንዝ ዳር ማዶ ሆኖ መጀመሪያ ሁመራን ደብድቦ ለእንግልት ለእንትን ያደረገው የኤርትራ ጦር ነው በኦም ሐጀር በኩል። እሱ አፈናቅለው ይመስላል። እሱ አቅም ችሎ አቅም አይምን ያለ ይሄ ኃይል ነኝ የሚለው ደመቀ ዘውዱ እመራዋለሁ የሚለው ተከዘዘብ የትግራይን ኃይል ያስቆመው ብቻው ትግራይን ጭምር መመከት የሚችል ይመስላል። እንደዛ ነው። ለምን ይመስልሃል? የትግራይና የአማራ ፖፑሌሽን ምን ያህል ነው? ትግራይ የአማራ ፖፑሌሽን ስንተኛ? 1/4 ወይ 1/5 ቢሆን ነው ማክሲማም። በቃ ወይ 1/4 ወይ 1/5 እንደዛ ቢሆን ነው። 1/5 ነው በለው። ምን ስለሆነ ነው ይሄ ሁላ ጦር አማራ ክልል ሲዋጋ የነበረ ጦር ይሄን ሁላ ህዝብ ከያዘ ክልል ጋር ይሄ ሁላ ወጣት ይሄ ሁላ ፋኖ በቁጥር ከቲዲኤፍ በላይ ቁጥር ያለው ፋኖ ከዛ በላይ ያልተዘጋ 360 ያልተዘጋ እንደ ትግራይ ከፈለክ በኦሮሚያ ከፈለክ በአፋር ከፈለክ በሱዳን ከፈለክ በቤንሻንጉል ጉሙዝ በሙሉ ከፈለክ በትግራይ ክፍት የሆነ ክልል ይዞ ሲዋጋ የነበረው አይ አንተን ችግር የለውም ጠብቀኝ እኔ ምፈራው ሰራዊት እዚህ አካባቢ ነው ያለው ከዛች ትንሽዬ ትግራይ የምትባለው ከዛች በጣም የተጎዳች ጄኖሳይድ የተፈጸመባት ክልል ወደዚህ ነው የሚሄደው ብሎ አማራን ክልልን ትቶ ቤንሻንጉልን ትቶ ኦሮሚያ የሚያክል ግዙፍ ክልልን ትቶ ኦላን አልዋጋህም አማራ ፋኖን አልዋጋህም ይሄን ሁላ ሰራዊት ጥቅል ሙሉ በሙሉ ወደዚህ ይሄን ሁላ እዝ የሄደበት ምክንያት ያስተለፈበት ምክንያት ምን ይመስላል? ደመቀ ዘውዱ ምን ይመስላል? ለምን ይሄ ቻሌንጅ ይሄ አማራ ክልል ያለው እንደ ትልቅ ቻሌንጅ ለምን አላየው? ትግራይ ምንድነው ያለው? ትግራይ ኒክራል አልታጠቀም ወይ ግዙፍ ሰራዊት አልያዘም። ትንሽዬ ነው ህዝቡ ራሱ። ከዛ ሰራዊት ከዚህ ሁሉ እንዲያም ብዙ መስዋዕትነት የከፈለ ባለፈው ጊዜ አሁን ውጣ ወደ አዲስ አበባ ውጣ እየተባለ ብዙ ፕሮፓጋንዳ የሚሰራበት ክልል ነው። ስቲል ግን ትልቅ ፍርሃት ያለበት ብልጽግና እኔን መንግሎ ከስልጣን ያስወግደኝ ነው የሚችለው ኃይል ይሄ ኃይል ነው ብሎ እምነት ወደዛ በዚህ ፍርሃት ምክንያት ሰራዊት በሙሉ ወደዛ እያጋዘ ያለው ለምን ይመስላል? ትግራይ ነው። ለምን ትግራይ ስል ጉራ አይደለም፣ ኦርጋናይዝድ ነው። ማንም ባንዳ አሁን ባንዳ በዛበት እንጂ በሁለት ዓመት ትግራይ ማን እንደሆነ አሳይተዋል።
አሁን ማንም እዚህ አይመጣም የካቲት 11 ብለው ይመጣልን ብለው ነበር እናሳያቸው ነበር ምናምን የሚል ማን አባክም የሚያሳየው ነው የትኛው አቅም የትኛው ሰራዊት ነው ከቲዲኤፍ ጋር ገጥሞ የሚያሳየው እንደዛ ማን ይሄን ሁላ በዶዘር እየቆፈረል ያለው ኢትዮጵያ ብሔር ብሔረሰብ ላይ የሚለው እዛው መስዋዕትነት ተከፍላለሁ ምዕራብ ትግራይ እንዳይገባ ወልቃይት በቃ ለደመቀ ዘውዱ ለመስጠት ምዕራብ ትግራይ እንዳይገባ ብሎ የሚሰዋል ይመስላል ለዛ አይደለም አብይ አህመድ የሚባለው ይሄን አካባቢ በፍጹም አሳልፎ ያልሰጥም ሁለቱ እዛው ያዋጋው ኖራለው እንጂ ለሌላ ፍርድ ቤት አገኘው ተሻገርና ጌታቸው ረዳ ለሌላ አካባቢ ድራማ እየሰራው ቆያል ብሎ ነው እንጂ ሌላ አይደለም ኢማጂን የአማራ ፋኖ ትግራይ ያለው አዛዥ ትግራይ ያለው ኮማንደር ትግራይ ያለው የወታደራዊ ኮሚትመንቱ ትግራይ ያለው የሰራዊት ኢንታክት የሆነ አወቃቀሩ በፋኖ ኃይሎች ቢኖር ፋኖ ምን ያህል ሰራዊት ነው ያለው ግዙፍ ሰራዊት ነው ያለው በታሪኩ የአማራ እንደዚህ አይነት ሰራዊት ገንብቶ አያውቅም በቁጥር ደረጃ አሁን ደግሞ ባስተላለፉ በመናምኑ ለአማራ ህዝብ ኮዝ ብሎ የተነሳ ከተራ አርሶ አደር እስከ ሜዲካል ዶክተሩ የተሰለፈበት ትግል ነው ይሄ በተለይ እንዲህ የስናገር የምር የአማራ ፋኖ ደጋፊዎች ምን ያህል ኩራት ሊሰማቸው እንደሚገባ እኔ አይካን ኢማጂን ዛት ከዜሮ ተነስቶ ኢትዮጵያ እያለ ሲዘምር የነበረ እነ ጋሻ መርሻ የሚባሉት ልጆች አሉ 95% አማራ ነሰላም ነው ብሎ የብልጽግና ይሄ ጋሻው ነው የሚባለው ፖስተኛው 95% አማራ ነፃ ነው ይላል ማለት ሰላም ነው ይላል ይሄ ብልጽግና ይሄ ማን አብይ አይናገራትም እሺ የምሬ ነው እኔ ምን አይነት ባንዳነት ነው ይሄ አረጋ ከበደ እንዲህ ብሎ የሚናገር እኔ አይገርመኝ ፖለቲካ ፓርቲ ነኝ ተቋሚ የጎንዮሽ ፖለቲካ ፓርቲ ነኝ እና የሆነ ፖስተኛው ሆኜ ተቀጥሬ ያለ ብሎ ሰርቶ ሰላም ነው ይላል ባህር ዳር ዙሪያ 30 ኪሎ ሜትር ዛሬ እየተዋጋ ያለው ባህር ዳር ሆናችሁ የምትከታተሉኝ ፕሮግራም ስንት ኪሎ ሜትር ከባህር ዳር ነው ዛሬ ውጊያ ያለው 70 ኪሎ ሜትር ነበር ከትላንት ወዲያ ዛሬ 30 ኪሎ ሜትር ወርዷል ወደ ታች እየመጣ ወደ ባህር ዳር እየመጣ ሰላም ነው የሚባለው ዋና ከተማቸውን ውጊያ አውድማ ያዘ 30 ኪሎ ሜትር ርቀት ላይ ነው ያለው ውጊያው ይሄን ምለው የተደራጀ ሰራዊት የተደራጀ ህዝብ ፖለቲካል እንትኑ በጣም ኮሚትድ የሆነ ነገር ሲኖር ትንሽዬ 1 ሚሊዮን የሚሆን እንኳን 6 ሚሊዮን 7 ሚሊዮን 5 ሚሊዮን 10 ሚሊዮን የሚል የትግራይ ህዝብ 1 ሚሊዮን ቢሆን ማንም አያሸንፈው ከውዝ የያዘ ህብረተሰብ ቁጥር ማተር አድርጎ አያውቅም ፉል ስቶፕ ነች 5 ሚሊዮን ናቸው 95 ለ5 ምናምን ብሎ ሲዘፍ እንትን ሳደርጉ ላጭቶ ነው ይላካቸው ላጭቶ እንዳይለምደኝ ድጋሚ አይለምደኝም እያለ ነው ተላጭቶ ሄደው እቺ መዘዘኛ 11ኛ ክፍለ ጦር እኔንም አስበላችኝ አንተንም አስበላ እየተባለ 11ኛ ክፍለ ጦር አዛዦች በተርታ ቁጭ አረጋቸው ተረሳ እንዴ በተርታ እንደዚህ አሉ አበረጋ ኦፕሬሽን አንደኛው ይማረካል እሱን ተክቶ የመጣ ደግሞ እዚህ መጥቶ ወልዲያ ይማረካል የቁጥር ማተር አያደርግም ነው ምነግርህ አሁንም ቴክኖሎጂ ያለኝ አዘርባጃን ሄጄ አመጣለሁ ምናምን ይሉሽ ምንም ተላጭተህ ነው የምትሄደው I'm telling you ምንም ተላጭተህ ነው የምትሄደው አሁን ደግሞ ለየት ያለ አስተላለፍ ነው አሁን አስረግጬ ልንገርህ መጣበታለሁ ስለዚህ ጉዳይ እና ይሄ ከኤርትራ ጋር ኤርትራ ኢትዮጵያ ለማፍረስ ጽምዶ ብለው ያለው ምዕራብ ትግራይ ኤርትራ ወታደሮች ናቸው እስከ መጨረሻ ድረስ የነበሩት ከአብይ እስኪጣሉ ድረስ እስከ መጨረሻ የሰሊጥ ነጋዴዎች ሁላ ሆኖ አምራቾች ሆኖ እርሻ ንግድም ማሽላ ምናምን ምን ንግድ ደመቀ ዘውዱ ብዙ ሚዲያ ላይ ማልናገረው አስመራ ደርሼ የሰማሁት ብዙ ነገር አለ ለሚዲያ የማይሆን ማላቅ ይመስላል እሱ እኔ ዝም ስለምንል ማንሰማ ማናቅ ይመስላል በደመቀ ዘውዱ አንደበት ስለ ጽምዶ ሲያንቋሽሽ እና ኤርትራ ኢትዮጵያ ለማትራመስ እነዚህ ኢትዮጵያ ለማትራመስ ብሎ ሲናገር ደመቀ ዘውዱ በማን ጀርባ ነው ተሸክመው ዘው ሁመራ የተቀመጥከው እስከዛሬ ቢባል ኤርትራ ጦር ማዶ ነው ያለው አንድ እንስማው ያጠገባቸውም አይደለም ያረካቸውም አይደለም እሱን ትተው ሌላ አገወጥን ኃይል አደራጅተው ከኤርትራ ጽምዶ በሚል አገርን ተመልሶ ለማፍረስ ሲንቀሳቀሱ ህገ መንግስት እንደጣሱ ተደርጎ አይታያቸውም አንድም የትግራይ ህዝብ ይህንን ሲያወግዝ አላየሁም እኔ በጣም ያሳዝናል የትላንትና ግን የወልቃይት ጠገዴ ማህበረሰብ ፌዴሬሽን ምክር ቤት እኮ አማራ ናቸው እኮ አላለም ገና አማራ ናቸው ግን አላለም ከትግራይ ግን
ውጭ በሆነ መልኩ ምርጫው መካሄድ አለባቸው። አሁን ተቋም ውክልና ተሰጥቷል። የፌዴሬሽን ምክር ቤት የሁላችን ቤት ነው። ያንን ተቋም ለሁላችን ሲዳኝም በኩልነት መስማት ይገባናል ለምንሰው ያንን የተከበረው ሉዓላዊ ተቋም ግን የትግራይ ተቋማት እንዴት እንደሰደውት እንዴት እንደጣጣሉት አይተናል። ያንን የሚያሳዝን ለአንድ ግለሰብ ለአንድ ተቋም አይደለም የሚሰሩት ለኢትዮጵያ ሕዝብ እንደሰደው ነው የሚሰማኝ ማለት። ምክንያቱም እኛ ቤታ ያቀረብነው ተቋም ነው የሀገራችን ነው ብለን የብሔር ብሔረሰቦች ተቋም ነው ኢትዮጵያን የሚዳኝበትን ተቋም ነው። ይሄ ተመልካቾች ያው አፕሪሺየት እያደረገ ተቋም እንደ ተቋም እነሱ ያሳትራድሯት የነበረችው ኢትዮጵያ ያኔ ትክክል ነበር፣ አሁን ግን ትክክል አይደለም ይላሉ እና ህገ መንግስቱን እያከበረ ነው። ፍርድ ቤት ውሳኔም እያከበረ ነው። ሪስፔክት እናደርጋለን ለፌዴራል እኛ እንኳን ተወከልን ለፌዴራል እንጂ ዳዝ ማረር እያለ ነው። የክልል ምርጫ ወዴት ነው? ደመቀ ዘውዱ ወዴት ነው ክልል ምርጫ? ወደ ትግራይ ምክር ቤት ነው ወደ ባህር ዳር ምክር ቤት ነው የምትወዳደር ብትሉት እንደዛም ለካ አለ እንዴ? እኔ እኮ ትዝ የሚለኝ እኮ አብይ ወደ ፌዴራል ስላለን እኮ ነው። ክልል ምርጫ አለ እኮ የክልል ምርጫ ወዴት ነው የምትወዳደረው ብትሉት ኦህዴድ አልነገረኝም ነው የሚለው። ሽመልስ አልነገረኝም ነው የሚለው። ይህን ጉዳይ እንዝጋውና አንድ የማዕከላዊ ኮሚቴ ስብሰባ ነገራቸው። ትላንት በዩቲዩብ ላይ ኮሜንት ስታደርጉ ነበር። በኋላ ነው ያወቅኩት እኔ ሰው ሞዴሬተሮቻችን ነው እና ካንስል ራሱ አውቶማቲካሊ ካንስል የምትሰጡት ኮሜንት ማንም ነፃ ነው ማንም ኮሜንት የሚያደርግበት እና ዩቲዩብ ራሱ ካንስል ያደርጓል ራሱ ሪሙቭ ያደርጓል። ኮሜንት ሰዎች እንደዛ እያደረጉ ነበር። ኮሜንት ሳናደርግ አይምን ድሊት ሳናደርግባቸው ዩቲዩብ ራሱ ያጠፋው ነበርና ዋስ ወይም ጎን ብሎ ስንጠይቅ ዩቲዩብ ላይ ኖቲፊኬሽን ልኮልናል። የዩቲዩብ ችግር የራሱ ችግር እንደነበረ ሰምተናል። እኔ ሌሎችም ስጠይቅ እንደዛ ነው እንደዛ ነበር። ላይቭ ስርጭት ላይ እንደዛ ችግር ገጥሟቸው እንደነበረ ሰምተናል። ዛሬ መስተካከሉ አላቅም። ትናንት ግን የብዙዎች ዝም ብሎ አንደኛ አይሄድም ፖስት ማድረግ አትችሉም ነበር። እንደገናም ሪሙቭ ያደርገው ነበር አንዳንዶቻችሁ እና በሱ ምክንያት ነውና የሞዴሬተርስ ችግር አይደለም፣ እነሱ እያጠፉት አይደለም። እኔ ጊዜ የለኝም ለዚህ እኔ አይደለም የማደርገውና ሞዴሬተሮች አንዳንዴ ማኔጅ ያደርጋሉ። ለዛም እጅግ አመሰግናቸዋለሁ። ልጆች አሉ ፍሪሊ ስንገባ ራሳቸው ገብተው ማኔጅ የሚያደርጉት። አዲስ አበባ ሰሞኑ የነበረው ማዕከላዊ ኮሚቴ ስብሰባ ምን ተባለ ልንገራችሁ። አጭር መረጃ 5 ነጥቦች ደርሰውናል። አንደኛ የነበረው ምርጫን ማስተዋወቅ ነው። መጪው ምርጫ አስተዋውቁ፣ በደንብ አድርጋችሁ ስሩ፣ ፕሮሞት አድርጉ፣ ያገኛችሁ እድል ተጠቀሙበት ነው። ሁለተኛ እና መርዘኛው የሆነ የተነጋገሩበት ህወሓትን ከምርጫ በፊት በኃይል ማስወገድ አለብን በሚለው ነው። ህወሓትን ከምርጫ በፊት በኃይል ማስወገድ አለብን ይላል። ምርጫ ስለማይሳተፍ ህወሓት ወደ ምርጫ ስለማይሳተፍ የበታችነት ስሜት ስለሚሰማው ጥቃት ሊፈጽምብን ይችላል። በመሃል ላይ ለዝግጅት ስንዘጋጅ ለምርጫ ስንዘጋጅ ያለ እቅዳችን ራሱ ጥቃት ሊፈጽምብን ስለሚችል እኛ ቀድመን ጥቃት እንፈጽማለን። ህወሓትን ከምርጫ በፊት በኃይል እናስወግዳለን ብሏል። በትግራይ ህዝብም ዘንድ ተጠልቷል፣ ተነጥሏል፣ በቀላሉ ማስወገድ ይቻላል ይላል። ይሄ ድሮም እንደዛ ነበር እኮ ህወሓት የትግራይ ህዝብ ጠልቶታል ምናምን ብሎ መጨረሻ ላይ ተላጭቶ ነው የሄደው ብልጽግና። ተላጭቶ ቆልዓ ገብረ ኪረስ ይባላል በትግርኛ። ቆልዓ ገብረ ኪረስ የትግራይ እናቶች ልጅ የሞተባቸው ሲቸገሩ ልጃቸውን ግማሽ ላጭተው ያሳድጋሉ። ፈጣሪ አድንልኝ ይሄን አሳድግልኝ ነው። በግማሽ ተላጭቶ ነው ያደገ ቆልዓ ገብረ ኪረስ ይባላል። እንትና ባህል አለ ትግራይ ውስጥ ላጭቶ ነው የላከ እንደዛ ላጭቶ ነው የላከ። ይሄን ልንገር ብዬ ነው። ሶስተኛ ኤርትራ ሉዓላዊነታችን ደፍራለች። በሉዓላዊ ግዛታችን ውስጥ ለሚገኙት በኃይል እናስለቀቃቸዋለን ነው የሚለው። ህጋዊ ወደባችንም እናስመልሳለን ይላል። እያሳጠርኩ ነጥቡን ብቻ። አራተኛ ሻዕቢያና ግብፅ ቁልፍ ጠላቶቻችን መሆናቸውን ለህዝቡ በደንብ ይናገረው ትእዛዝ ነው። ሻዕቢያና ግብፅ ቁልፍ ጠላቶቻችን መሆናቸው ለህዝቡ በደንብ ይናገረው። ህወሓት ፋኖና ኦላ ተላላኪ ናቸው። በዚህ ይቀረጽ፣ በዚህ ይሄ ታሪኩ በዚህ ፍሬም ይደረግ ነው የሚለው። ፋኖ እንደሆነ ወንጀለኛ ነው የቀረው፣ ጫካ የቀረው ሳይመጣ የቀረው ወንጀለኛ ብቻ ነው የመጣው እንጂ ሰላማዊ እነዚህ ትክክለኛ የፋኖ ታጋዮች የሚባለው በአፍሪካ ህብረት በኢጋድ እና እኛ ባለንበት ተፈራርመን መጥተዋል ተብሏል እና ጤናማ መጥተዋል። እዛ የቀረው ፋኖ ወንጀለኛው ብቻ ነው የቀረው ነው የሚለው። አምስተኛው ለጦርነቱ ፋይናንስ ማሰባሰብ ይጀመር የሚለው። የሚደረገው ጦርነት ገንዘብ ፋይናንስ ሲሰባሰብ በ2 ሳምንት ይለቅ ነው የሚለው። ይሄ ማሰባሰቡ
ከመንግስት ሰራተኛ ይሰበሰባል፣ ከባለ ሀብቶች ይሰበሰባል፣ በግድም ጭምር ይሰበሰባል ነው የሚለው። ከሃይማኖት ተቋማት ይሰበሰባል እና ኦልሬዲ ተጀምሯል። ይሄ ሰሞኑ ተጀምሯል። እስከ 50 ሚሊዮን ተቋማት እንዲያዋጡ የተጠየቁ ተቋማት አሉ። መንግስት ነው የሚበጅተው። እናንተ 50 ሚሊዮን እናንተ 20 ሚሊዮን ተቋማት እንደ ተቋም ይጠየቃሉ። ለምሳሌ መምህራን ማህበር የትምህርት ቢሮ ይሆናል። ከመምህራን አማራ ክልል ያሉ አስተማሪዎች በአመት የሚታሰብ እንዲቆረጥባቸው ግን ትምህርት ቢሮ ሙሉ ማአት ሚሊዮን ያሰባስባል። ግብርና ቢሮ እንደዚሁ ገንዘብ ያዋጣልና እስከ 50 ሚሊዮን ገንዘብ ያዋጡ ተቋማት እንዳሉ ሰምተናል። እነዚህ ለጠቅላላ እውቀት የአማራ ፋኖ ነን ብለው በምህረት ገብተናል። አንድ መረጃ ከአማራ ፋኖች የነገሩ ነውና አማራ ክልል ሆናችሁ የምትከታተሉ ፕሮግራም ለፋኖ ኃይሎች ነገሯቸው። በምህረት የገቡት አዲስ አበባ ባህር ዳርም የነበሩት አብዛኞቹ እየፈሩ ባህር ዳር ፋኖ ያገኘናል እያሉ ወደ አዲስ አበባ ነው እየሸሹ የመጡት። እጅ ሰጥቷል የተባሉት የፋኖ ኃይሎች ባህር ዳር የሉ። ፋኖ ያው እሱ ባህር ዳር ከተማዛው ስላሉ ማን መጥቶ ይደፉናል ብለው ፈርተው ወደ አዲስ አበባ ነው የመጡት። አዲስ አበባ መጥተውም እየታሰሩ ነው በጥርጣሬ። እናንተ ፋኖን ለመሰለል ነው የመጣችሁ፣ ፋኖ ሆን ብላችሁ ልኳችሁ ነው እንጂ እናንተ ሪሊ ፋኖን ከርታችሁ አልመጣችሁም እየተባሉ እየታሰሩ ነው እና ወንጀል ፈጽማችሁ ነበር እየተባሉ እየታሰሩ ነው። በዚህ አጋጣሚ ይሄን ነገር መናገር ፈልጋለሁ። የአማራ ክልል በአብዛኛው ቦታ በፋኖ መዋቅር እየተተካ እንደሆነ እየተነገረ ነው። ምክንያቱም መከላከያ ከአብዛኛው አማራ ክልል ስለወጣ ማን ይቀርብ? አድማ በታኝና ሚሊሻ ይቀርብ። ሚሊሻ ወደ እርሻው እየተመለሰ ነው፣ እጅ እየሰጠ ነው፣ መሳሪያ እያስረከበ ነው። ከፋኖ ኃይሎች ከልጆቹ ጋር ታርቆ ወደ ሰላማዊ ህይወቱ እየተመለሰ ነው እና ይህን ተከትሎ የአማራ ክልል የጋቨርንመንት ሃይራርኪ መዋቅሮቹ ሙሉ በሙሉ በፋኖ መዋቅር እየተተካ ነው። ፋኖ አፖይንት የሚያደርጋቸው ፋኖ የሰራው ስትራክቸር ላይ ኃላፊነት ወስዶ የማስተዳደር ኃላፊነት ወስዶ እየሰራ ይገኛል እና ክልሉም ፈርሷል። ከብልጽግና ውጭ ሆኖ እንደፈረሰ እየተነገረ ነው። ቀጥለን ተመልካቾች የአሜሪካ ተቋም ሁለት የአሜሪካ ተቋማት ያወጡት ሪፖርት አለ ስለ ጦርነት። ኢትዮጵያ ወደ ጦርነት እየገባች ነው ይላል። ኢትዮጵያ ወደ ጦርነት እየገባች ነው። አሳዛኝ የሚባል ሪፖርቱ ዘርዘር ብላችሁ ስትገቡ ያው ኢትዮጵያ ፕሪፐርስ ፎር ዋር ነው የሚለው አፍሪካ ፋይል ስፔሻል ኤዲሽን ብሎ ያወጣው ሁለት ተቋማት ናቸው። አሜሪካን ኢንተርፕራይዝ ኢንስቲትዩት የሚባልና ክሪቲካል ትሬትስ ፕሮጀክት ነው የሚለው። ክሪቲካል ትሬትስ ፕሮጀክት የአሜሪካ ተቋማት ናቸው። ቅድመ ማስጠንቀቂያ ኤርሊ ዋርኒንግ ይሰጣሉ። ኖርማሊ ብዙ ጊዜ ሚሊተሪ አናሊሲስ ይሰጣሉ። በዚህ ነው የሚታወቁ ወታደራዊ ትንታኔና በዓለም የት አካባቢ ጦርነት እየተቀሰቀሰ እንደሆነና ምክንያቶቹ የሚዘረዝሩበት ነው። የኢትዮጵያና የኤርትራ የወታደራዊ አቅምም ጭምር ዘርዝሮታል። ስንት ታንክ አላት ኢትዮጵያ፣ እነሱ ስንት ብልጽግና ኢትዮጵያ ስንት ታንክ አላት፣ አብይ ምን አለው፣ ማዶ ምን አለው የሚለውም በዝርዝር አስቀምጦታል። የቲዲኤፍ ኃይሎች ሚናም ይገልጻል። እኔ ዝም ብዬ ሳመራጅ ላድርግላችሁና ኢትዮጵያ ለጦርነት እየተዘጋጀች መሆኑን በሪፖርቱ በአጠቃላይ ይዘቱ ለጦርነት እየተዘጋጀች ነው የሚለው። አንደኛ የዘረዘራቸው የኢትዮጵያ ጦር ወደ ትግራይ እየተጠጋ ነው ያለው። ግዙፍ ጦር ወደ ትግራይ ድንበር እያስጠጋ ነው እና ዓላማውንም ትግራይን ለመስበር ያለመ ነው። ትግራይን ኮንትሮል ለማድረግ ሙሉ በሙሉ ለማሸነፍ ያለመ ነው የሚለው። ድንበር ለመጠበቅ ነው፣ የኢትዮጵያና የኤርትራ ድንበር ለመጠበቅ ነው የሚለው ትርክት የብልጽግና የኢትዮጵያ መንግስት ትርክት ውሸት ነው ይላል። አይደለም፣ ዋና ውጊያው ከትግራይ ጋር ነው ሊያደርግ የተዘጋጀው የሚለው ቅድሚያ የሚሰጠው የኢትዮጵያ መንግስት እንደ ትልቅ ስጋት እየወሰዳት ያለው ትግራይ ነች። ስልጣን ላይ ለመቆየት ትልቅ ስጋት የሆነችብኝ ትግራይ ነች እና እሷ ጋር ትግራይ ጋር የሚያደርገው ጦርነት መጀመሪያ የሚቀድመው የብልጽግና ነው የሚለው። ኤርትራ ይሄ ከተሳካለት ኤርትራ ቀጣይ ትሆናለች ነው የሚለው የብልጽግና እቅድ እሱ ነው። ትግራይ የአብይን ስልጣን ለማጠናከር ከፈለገ ትግራይ መሰበር ስላለባት ትግራይ ላይ ትኩረት አድርጎ ነው እየሰራ ያለው ነው የሚለው። እዚህ ጋር ኤርትራንም እንደሚወር ሐዋሳ በነበረበት በሐዋሳ ንግግሩ ተናግረዋል ይላል። ሐዋሳ ያው እስከ ግብጽ ድረስ እስከ ምጽዋ ድረስ እንቆጣጥረዋለን ከሶማሌ እስከ ምጽዋ እንዳለው ኤርትራን ለመውረር ጭምር የተዘጋጀ እንዳለ ይህንንም ብዙ ዳታዎች ነው የሚጠቅሰው፣ ብዙ ኤግዛምፕሎች ይጠቅሳል። የቲፒኤልኤፍ ህጋዊ እውቅና ከልክሏል። የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ሞቷል ይላል። ሙሉ በሙሉ ሞቷል። ትልልቅ ሚዲያዎች የሚባሉ ኢትዮጵያ ምድር ላይ የነበሩ ትልልቅ ሚዲያዎች ልክ እንደ አዲስ ስታንዳርድ፣ ዶቼ ቬለ፣ ኤኤፍፒ፣ ሮይተርስ፣ ቢቢሲ ሪስትሪክት ተደርጓል።
ከኢትዮጵያ እንዲባረሩ ተደርጓል። አንዳንዶቹ ሪስትሪክት ተደርጓል ይላል። ይሄ ደግሞ በ2020 ትግራይ በሚወርድበት ጊዜ የነበረው አትሞስፌር ያሳያል ይላል። የአፍሪካ ህብረት ለሰላም በቲፒኤልኤፍ በኩል ቅቡልነት ለድርድር እኔ ዝግጁ ነኝ ሲል ቲፒኤልኤፍ በአፍሪካ ህብረት ጥሪ ሲደረግለት አብይ ግን ሪጀክት አድርጎታል የኢትዮጵያ መንግስት ይላል። ይሄ በጥቂት ሳምንታት ውስጥ ጦርነቱ ይጀምራል ይላል። በጥቂት ሳምንታት ውስጥ ጦርነት እንደሚጀመር ይገልጻል። በሰፊው የሄደበት ነው ሳምራይዝ ያደርኩላችሁ። አንድ ጉዳይ ኮንሲደሪንግ ይሄን ሁሉ ኮንሲደር ስናደርግ ኤርትራ ብልጽግና ትግራይ ውስጥ እንዲገባ ኤርትራ ትፈቅዳለች ወይ ነው። በቃ እኔ ኤርትራ አልመታም ቢል በምንም ምክንያት ኤርትራ የፌዴራል መንግስት የኢትዮጵያ ብልጽግና ፓርቲ ያው የኢትዮጵያ አብይ ጦር ማለት ነው ትግራይ ውስጥ እንዲገባ ትፈቅዳለች ወይ ነው። መልሱ ምንድነው? አትፈቅድም ነው። እኔ ካለኝ አንደርስታንዲንግ ነው 100% የነሱ አቋም አይደለም። ግን ለምንድነው የማትፈቅደው? በተደጋጋሚ እየነገረ ነው። ጌታቸው ባለፈው ምን አለ? በትግርኛ ስለተናገረ እኔ በአማርኛ አድበራህ ማለት ቢትዊን አድዋ እና ራባ ነው። ትንሽዬ በጣም ስትራቴጂክ ቦታ ነች። በ20 ዓመት የትግራይ ይሄ በኢትዮጵያና ኤርትራ አካባቢ የነበረው እንትን ትልቅ ካምፕ ነበር፣ ሚሊተሪ ባራክ የነበረ ነው የሰሜን እዝ እና እሱ ከዛ ራማ ማለት እዛ መረብ ነው ተሻግሮ በቃ አድኋላ ምናምን መሄድ ማለት ነው። እርገጠው ነው ያው ግን አንዳንዴ ወክ እንደማድረግ አይደለም ጦርነት ግን አስቦ እንደዛ ያለ እሱ ነው። አድበራህ መከላከያ እኮ አድበራህ ካምፕስ ብንኖር እኮ የኢትዮጵያ ጦር አድበራህ ቢኖር ቢፈቀድልን ማለት ነው። እሱ በሱ ቤት ምንድነው ትግራይን በልተን ጨርሰን አላምጠን ከዛ በኋላ አድበራህና ዛላምበሳ አካባቢ ብንኖር በአንዴ አስመራ መግባት እንችላለን። የሰዓታት ጉዞ ነው አስመራ ነው ያለው ባለፈው በትግርኛ አዲስ አበባ ይሄ የነበረው የአዲስ አበባ ስብሰባ ፍላጎቱ ምንድነው? አስመራን ቶራቦራ እንትና ያው ሰሐል ቶራቦራ ነው መውደም አለበት ምናምን ሲሉበት ነስዬ እሱን ተግባራዊ ማድረግ ነው። ስለዚህ በሆነ ምክንያት ትግራይን አሸንፈው ነው የሆነ ሳቦቴጅ ሰርቶ ነው አይ ምዕራብ ትግራይ እንደዚህ በቃ እንትን አደርግላችኋለሁ በቃ እንታረቅና በቃ እናንተን ማሳጅ አድርጎ ከትግራይ ጋር ማሳጅ አድርጎ በቃ አሳልፉኝ ይሄ ሰውዬማ አጠፋዋለሁ ቢባል በኤርትራ በኩል ይፈቀዳል ወይ? ካፈቀደ ኤርትራ ሲፈቅዳል ወይ ከተባለ የሚፈቅድ አይመስለኝም። ፖለቲካ በደንብ ነው የሚገባቸው። የአብይ ኢንቴንሽን ምን እንደሚያስብ ያውቃሉ እነሱ በደንብ ነው የሚያውቁት። ስለዚህ የሚደረግ አይመስለኝም ነው ይሄ ጦርነቱ አገር አፍራሽ እንደሚሆን የአብይ ህልም ባህር ማግኘት ብቻ አይደለም። አጠቃላይ ምስራቅ አፍሪካ ቲፒኤልኤፍ የሚባል የማይወራበት ህዝባዊ ግንባር ወይ ሻዕቢያ ምናምን የሚባል ወያኔ ምናምን የሚባል የማይወራበት እና አብይ እንደፈለገ የሚያሽከረክራት አካባቢ ቀጠና መፍጠር ነው። አብይ ያልማል፣ ሌሎች ያኮላሹታል። የተኮላሸ በሬ አይወልድም፣ ተኝቶ ነው የሚውለው። እረስ ስትለው ነው የሚያርሰው። አይወልድም፣ ለስጋም አይሆንም። ጅማት ነው ወደ ጅማት እየተቀየረ ነው የሚመጣ እና ህልሙ ሌላ ነው። ኦፒዲዮ የሚያስበው ሌላ ነው። አሁን የጽምዶ የሚለው ወዶ አይደለም። ለምን ትላንት ያደረጉ ስለሚያውቁ ነው። ትግራይ የሚታስበው ሌላ መሆኑ ምን እንደሆነ ትግራይን እንዴት አድርጎ መስበር እንደሚፈልጉ የትግራይ ፖለቲካ እንዴት አድርጎ ማበላሸት እንደሚፈልጉ ትግራይ መጠየቅ የማይችል ትውልድ፣ ኢሊቱ ግራ የተጋባ ትውልድ፣ ተስፋ የቆረጠ ኢሊት፣ ለገንዘብ ለስልጣን የተንበረከከ ተመልከቷቸው። አዲስ አበባ ያሉት በተለይ ከትግራይ ከወጡ በኋላ መጠጥ ቤት ስናገኛቸው አለኝ አንድ ልጅ ይደነግጣሉ። እንደዚህ ይደነግጣሉ። የሆነ ማን ይሁን ይሄ ሰውዬ ማለት ይሄ ማላቆ ሰው ምንድነው አጠገቤ የመጣው ብሎ በቃ እንደደነገጡ ያልቃል ምሽቱ። ኮንፊደንስ እንኳን የላቸው። ይበላሉ ይጠጣሉ፣ እንትን የላቸው፣ ኮንፊደንስ የላቸው። በጣም ስትረሱ እየገደላቸው ነው። ከህዝባቸው ስለተነጠሉ ከድተናል፣ ባንዳ ተብለናል፣ ባንዳ ሆነናል፣ ህዝባችን ክደናል። የትግራይ ቫይታል የሚባሉ ኢንትረስቶችን ቫይታል የሚባሉ ወሳኝ ነገሮችን በልተነዋል። ለገንዘብ ለስልጣን ብለን በቂም በቀል
አገነስ የኛ ብሔር ላይ ተነሳስተናል ብሎ ስለሚያስቡ እንቅልፍ የላቸው በአብዛኞቹ እንቅልፍ የላቸው ምናገኛቸው ሰዎች አሉ ምናገራቸው ሰዎችም አሉና ይሄ የከዚህ በፊቱ አሁንም ደጋግሜ የምናገረው አለ የኢትዮጵያ ጦር ሽማግሌ ነው ሚሊሻ ነው አሁን ይሄ ወጣት ስንት ዓመት ይሆነዋል ተመልካቾች ስንት ዓመት ይሆነዋል ይሄ 12 የምር ብዙ ሰው ልጆች ወልደናልና ሁላችሁም ልጅ ያላችሁ ይሄ ልጅ ፊቱ ይናገራል ስንት ዓመት ይሆነዋል ይሄ ልጅ በእውነት መገመት ነው እኔ ከ11 12 በላይ ይሆናል ብዬ አላስብም ይሄ ልጅ ይሄ ደግሞ ሌላ ልጅ ይሄ ስንት ይሆነዋል ይሄ ልጅ እንደዚሁ ነው ይሄ 11 12 ነው የሚሆነው ይሄ ከቲዲኤፍ ጋር የሚገጥመው ሊያጋጥመው የሚልከው ማለት ነው ይሄ ከኤርትራ ጋር ነው ከሻዕቢያ ጋር ነው የሚያጋጥመው ይሄ ታዳጊዎች ህፃናት ቀይ ባህር ያመጣልኛ ብሎ ተስፋ የተጣለበት ይሄ ነው ፕሪሚየር ሊግ የሚጫወተው ይሄ እነዚህ ወጣቶች ናቸው ሊያጫውታቸው አሁን ሊያሰልፋቸው የተዘጋጀ ያለው ሀፍረት የለም ባጫ ደበሌ ይሄ ልጁ ቢሆን አያስገባው ለገሰ ቱሉ ይሄ ልጁ ቢሆን አያስገባው ዳንኤል ክብረት ይሄ አንድነት ከፍተኛ ሁለተኛ ደረጃ ትምህርት ቤት የተማረው ከሶስተኛ ሚስቱ የወለደው እና ከመጀመሪያ ሚስቱ የወለደው አይቲ ኮምፒውተር ሳይንስ የተማረው ግዙፍ አሁን ትልቆች ናቸው እነሱ 20 ምናምን ናቸው እንኳን ይሄ ልጅ የሱ ቢሆን አስበው ዳንኤል ክብረት ስለ ጦርነት አይመክርም የደሃ ልጅ ነው የደሃ ልጅ ነው ባጫ ደበሌ እንደሆነ እንደነገርኳችሁ ያው መክረናል እና ስለ ምጽዋ እንትናቀዋለሁ እኔ ኤርትራ በጣም እንደዚህ በጀግንነት ስሜት የሚናገረው አትመኑት በተለይ ኮሙኒኬሽን ያላችሁ ይሄ ሚዲያ ፌስቡክ ላይ ምናምን የምትከታተሉ እየቆረጣችሁ እየደወላችሁ ቤተሰቦቻችሁ ንገሯቸው የምታውቋቸው ጓደኞቻችሁ ንገሯቸው ሱዳን አጠገብ ያለው የኢትዮጵያ መከላከያ ከሆነ ወደ ሱዳን በሰላማዊ መንገድ ወደ ሱዳን መንግስት ይሄድ ቀይ መስቀል አለለ ዩኤንኤችሲአር አለ ተመዝግቦ አሳይለም ጠይቆ ጥገኝነት ጠይቆ ወደ የተለያዩ ተቋማት ወደ አሜሪካ ነው ካናዳ ነው አውስትራሊያ ነው የአውሮፓ የተለያዩ ሀገራት የሚሰጡት እድል አለ ወደዛ ግባ በሉት አብዛኛው ወደ ውጭ ሄደ ስደተኛ በሱዳን በኩል የመጣ ነው ጠይቋቸው ምን አሁን ወደ ጦርነት አሁን እየማገሩት አሁን እየሰማን ነው አርሚ 70 ሸራሬን አካባቢ ያለው ሰራዊት በየቀኑ ስንት ወታደር እንደሚቀበል እንሰማለን እኮ ስንት ወታደር እንደሚቀበል በየቀኑ አሳልፎ ለቀይ መስቀል የሚሰጠው እሱ ምን ያደርጋል ስለዚህ ይሄ በተደጋጋሚ ነው የምንናገረው ብዙ ቦታ ላይ እየፈረሰ ነው ብዙ መከላከያ እየፈረሰ ገና ጦርነት ብሎ ሳይጀምር እየፈረሰ ነው እነዚህ ልጆች ለምን እንደሚዋጉ አያውቁ ቋንቋ ይግባቡ ወልቃይት ምንድነው ህገ መንግስቱ ምንድነው ምንም ስለ ህገ መንግስት የሚባል ነገር አያውቁ ትግራይ የሚባል አያውቁ ሙዝ መቁረጥ ቡና መልቀም ብቻ የሚያውቁ ትውልድ አምጥቶ ወደ ጦርነት እየማገዱት ነው ባጫ እንደሆነ የተማረከ ትውልድ ነው የኢትዮጵያ ጀነራሎች ደስታ አብጤ አንድ ሙርከኛ ይጎራል ሰሞኑ እየሰማሁት ነበር ተራ ዝም ብሎ አንድ ዘራፊ ተራ ዝም ብሎ አንድ ወደል እኔ እሱ ሚዲያ ላይ እንኳን መናገር ስለማይመጥነኝ ለለፈው የጀነራል ነው የአንድ ብሔር እንትን ነው አሁን አናሳ ብሔር ነው ተብሎ አሁን ዝም ብሎ ያስገቡት ጀነራል ነው በሙሉ ይሄን ሁላ ምድረ ሙርከኛ 80% ምናምን ሙርከኛ ያለበት ኢትዮጵያ ጀነራሎች እኛ ዘራፍ ነን እኛ እኮ ሰራዊታችን እንደዚህ እኮ ነው ጦርነት ጨራሽ ይሉታል ውጊያ ጨራሽ የሚል ቋንቋ ደማ መጡት ውጊያ ጨራሽ በዚህ አካባቢ የብርሃኑ ጁላ ኮማንዶ ሲያስተዋውቅ መጀመሪያ መቀለን ስንቆጣጠር የተቆጣጠረ ጀግና ሰራዊታችን በሁመራ በኩል እንደዚህ አይነት የሰራ ከዛ በኋላ ትግራይን ተቆጣጠረ ጀግና አለና ከዛ ሽሽት ተጀመረ ሽሽት ሲጀመር ትግራይን ሸሽቶ ወደ ቆቦ ሆኖ እንደዚህ የተከላከለ ወረባቦ ሄዶ እንደዚህ ያለ ከዛ ኮምቦልቻ አካባቢ እንደዚህ የተከላከለ ይሄደ ዝናሽ ሽንት ቤት ነው የቀረው መግባት የቀረው ምን ደብረ ብርሃን አጠገብ ያለችው ምናምን ሞላሌ ምናምን የተከላከለ ይላል ምን ቀረብ ይሄ ጦርነት ጨራሽ ውጊያ ጨራሽ የሚል ኮማንዶ እኮ ነው ሁሉም ጋር ጀግና ነው እየሸሸ እየጨረሰ የተከላከለ
ወደ ጣርማበር ቁጭ አደረገው። ይሄ ውጊያ ጨራሽ ይሉታል። እንደዛ ውጊያ ጨራሽ አይባልም። ይሄ ከየት መጥቶ እንዴት ብሎ ነው የሄደው? መናገራል ባጫን ግን እናስደስተው። ባጫ አንዳንዴ ጉራው ስላለ ጉራው ይጣፍጣል። እኔ ሰሐልን አውቀዋለሁ። እኔ ሰሐል አላውቀውም። እኔ ሰሐል ሄጄ አላውቅም፣ ግን አንድ እሄዳለሁ፣ አየዋለሁ። ብዙ ነገር ያለበት ነው። ባጫ እድለኛ ነው። ባጫ እንደ ቶራ ተራራ የታሊባን አይነት ቶራ እንትና ተራራ የሚባለው እንደዛ ነው። እና እሱ ተወረረበት። ምሽግ የቆፍሮ ጀግንነት ሰርቶ የመጣ ይመስል የሰው ምሽግ ሲቆፍር ኖሮ 4 ዓመት ሙሉ ድንጋይ ተሸክሞ ድንጋይ ሲሸከም እዚህ ጋር ይጠቁራል እኮ ባጫ ጠቁሮ ቆዳው ተቀይሮ እንደ እባብ መስከረም እባብ ቆዳው እንደሚቀይር ተቀይሮ ነው ወደ ኢትዮጵያ የመጣው። ጉራ ግን ይጎራል። የምር ነው። ይሄን ወደዚህ ከመሄዴ የባጫ ደበሌ አንድ ላዝናናችሁ ተመልካቾች። ማለት የባጫ ጨዋታው ማለት ነው። ባጫ ደበሌ ምን ያህል ጉራው ሲጎር ማለት ነው ተመልካቾች። እኔ ኤርትራን እንደ መዳፌ ነው የማውቀው። ኤርትራን ብቻ አይደለም ሳህልንም የሻዕቢያን እያንዳንዷን ዩኒት በተገቢ መንገድ ነው የማውቀው በሚገባ። ኤርትራን በደንብ አውቃለሁ። ዛሬ እዚህ ከፊታችሁ ቆመን የምታዩን የኢትዮጵያ ጭቁን ብሔሮችና ብሔረሰቦች ባህል ክፍል በመባል የምንጠራው በዚሁ በኤርትራ ሜዳ በህዝባዊ ግንባር ሓርነት ኤርትራ ስር ሆነን የኢትዮጵያን ቅኝ አገዛዝ አሽቀንጥሮ ለመጣል በሚደረገው ትግል ውስጥ ለሚማረኩ ኢትዮጵያውያን ወንድሞቻችን ወዳጅ ጠላታቸውን ለይተው እንዲያውቁ ጥሩ ዜጋ እንዲወጣቸው በማለት በባህል መስክ ኪነት በማዘጋጀት እንዲማሩ ከማድረጋችንም ሌላ የኤርትራ ህዝብም ስለ ኢትዮጵያ ህብረተሰብ ባህል፣ ወግ፣ ልምድ እንዲያውቅ የአቅማችን ያህል ጥረት በማድረግ ላይ እንገኛለን። የሰው ልጆች አንድነት ተነሳለን ችግሩን እንታገል በአህጉራዊነት ወገራንያዬ አባቦያ መጋደሸገረ አካሚረኝኬ አባቦያ መጋደሸገረ አባቦያ መጋደሸገረ ወገራንዲዴ በነገራችን ላይ የባጫ ደበሌ ድምጽ በጣም ጥሩ ነው። ይሄ ድምጽ ስቱዲዮ አይደለም የተቀረጸው፣ ውጭ ነው የተቀረጸው። እንደምታዩት ስቱዲዮ ተቀርጾ ብዙ ቅንብር ተቀናብረው ምናምን ቢሆን ኖሮ ምንም ድምጽ የሌላቸው እኮ አሪፍ ድምጽ ሆኖ እኮ ይወጣሉ እኮ። መድረክ ላይ ድምጽ ዝፈኑ ሲባሉ አይዘፍኑም። ይሄ የባጫ ደበሌ ግን ከባድ ነው የሚሆነው ስቱዲዮ ቢገባ በዚህ ድምጽ። አሁን ሳምበዲ መጥቶ ሪሚክስ አድርጎ ይሄን ዩቲዩብ ላይ ቢለቀቅ በነገራችን ላይ ይሄ በጣም የማርኬቲንግ ይሄ ገበያው ጥሩ ነበር። አሁን ሀባቦ ድምጽ ራሱ እና አሪፍ ዘፋኝ ይሄ የግድ ኦሮሞ መሆን አይጠበቅበትም። ይሄ ብዙ ሰው ሸምደደውታል እኮ። ይሄ ግጥሙን እንኳን ትርጉም ባናቆም እንገጥመዋለን ነው። አሪፍ ዘፋኝ ዩቲዩብ ይሸቅልበት ነበር። አሪፍ አሁን ኮፒራይት ምናምን ማንም አይዘው። ባጫ ደበሌ ጀነራል ሆኗል። ይሄ ቁም ነገር ብሎ እንትን ግን ጥሩ ነው። ለእንጀራ ግን ቀላል አይሆንም። ይሄ በተለይ ውጭ ያላችሁ ነፃነት ያላችሁ ይሄን የመዝፈን አገር ቤት ማትታሰሩ ማለት ነው። ትልቅ ቢዝነስ እንደሚወጣ ሀባቦ ትልቅ ቢዝነስ ነው የሚሆነው። ይሄን ሐሳብ ልስጣችሁ ብዬ ነው። ሌላ ቀደም ብዬ እንደነገርኳችሁ ይሄ አዘርባይጃን እየሸቀለ ነው፣ መሳሪያ እየገዛ ነው። ባለፈው የዛሬ 5 ወር 6 ወር ትመስለኛለች ኢትዮ ፎረም ዘግቦት ነበር። የአዘርባይጃን ፕሬዝዳንት ልጅ ቤተ መንግስት መጣ። የጦር መሳሪያ ደላላዋ ሴትዮ መጥቶ ነበር። ከአብይ ጋር ፎቶ ተነሳ። አብይ ደብቆት የአዘርባይጃን ሚዲያዎች አውጥተውት ነበር። ዛሬ አዘርባይጃን ሄዷል። ቱርክ መሄድ አይችልም። ኤርዶጋን ድርሽ ጦርነት እንዳትጀምር ብሎታል። ሄዶ ያው ወደ አዘርባይጃን ሄዷል። የጦር መሳሪያ ለቢዝነስ ነው ሄደው፣ ምንም ጥርጥር የለውም። ቢዝነስ ይሄ ንግድ ነው እንትን ለማድረግ የጦር መሳሪያ ለመሸመት ነው የወረደባት ኢትዮጵያ። ስለ ልማት ወደ ቻይና መሄድ
ወደ የልማት ኤክስፒሪየንስ ሼር ለማድረግ ሃይድሮ ፓወር እንትን ለማድረግ ወደ ወልዲያ አካባቢ ያለው የተቋረጠው የባቡር ሀዲድ ለመጨረስ ምናምን ይሄን አይደለም። ምንም ስለ ጦርነት ብቻ ነው የሚያስበው። ሃይድሮ ፓወር ለመጨረስ የስኳር ፋብሪካዎች ለማስፋፋት ለምሳሌ ያዩ የማዳበሪያ ፋብሪካ ለመገንባት ምናምን አይደለም። በፍጹም አይደለም። የፈረሱ ኢንፍራስትራክቸሮች ለመጠገን ምናምን አይደለም። ጦር መሳሪያ 4 ኪሎ ስልጣን ለማጽናት የሚደረግ ነው። ሌላ ፒካ ሃቪስቶ የምታውቋቸው ፒካ ሃቪስቶ ተጋሩ የሚቀጥሉ 100 ዓመታት እንደማይነሱ እናደርጋቸዋለን። we will wipe out ትግራይንስ አሉኝ ብሎኛል አንድ ባለስልጣን የተባለው ማን? አብይ ነው። ይሰማነው እሱ አብይ ነው ያለው ለፒካ ሃቪስቶ። እኚህ ባለስልጣን የፊንላንድ ውጭ ጉዳይ ሚኒስትር የነበሩት የአውሮፓ ህብረት ልዩ መልእክተኛ የነበሩት የውጭ ጉዳይ የነበሩት የአውሮፓ ህብረት አሁን የሴክሬታሪ ጀነራል አንቶኒዮ ጉተሬስ ልዩ ኢንቮይ በሱዳን ሆነው ተሾሟል። በሱዳን የፒካ ሃቪስቶ የሴክሬታሪ ጀነራሉ ልዩ ልኡክ ሆነው ተሾሟል። ይህን ልስታችሁ መረጃ እንደ ጠቅላላ መረጃ ነው። አሁን 2 ጉዳይ ቀርተውናል። አንደኛ አዲስ አበባ ተጋሩ እየታሰሩ ነው። እኔ ይደብረኛል። ተጋሩ እየታሰሩ ሂዱ ነው እየተባሉ ወደ አዲስ አበባ ይጠራሉ። አዲስ አበባ እየታሰሩ ነው። እንዲታሰሩ እርምጃ እንዲወሰድባቸውም ትእዛዝ ተሰጥቷል በብልጽግና። ይሄ የደንብ አስከባሪዎች የሚባሉ አዲስ አበባ አሉ። ደንብ አስከባሪዎች አንድ ትልቅ ሰው የነገረው በሶስተኛ ወገን የደረሰን መረጃ ነው። በተጋሩ ላይ፣ በአማራ ተወላጆች፣ በኤርትራውያን ላይ ተጠርጣሪ ተብለው የተያዙ ካገኛችሁ እርምጃም ቢሆን ውሰዱባቸው ይላል። እርምጃ ማለት ሞት ማለት ነው። በጥይትም ቢሆን ግደሏቸው ማለት ነው። እርምጃ እንደዛ። ይሄ እርምጃ ማለት መኮርኮም፣ ማሰር፣ ቁጭ በል ምናምን ማለት ብሎ እርምጃ ነው። ግን መንግስት እርምጃ ወስዶባቸዋል። የደርግ አይነት ቋንቋ ነው እየተጠቀመ ያለው። እርምጃ ውሰዱባቸው። ተጋሩ፣ አማራ፣ ኤርትራውያን ተጠርጣሪዎች ካገኛችሁ እስከ እርምጃ መውሰድ ትችላላችሁ ተብሏል። ይሄ በደርግ ጊዜ የነበረው ነጭ ሽብር፣ ቀይ ሽብር የሚባለው ጊዜ ነው የሚያስታውሰን። ድሮ አዲስ አበባ አሉ መርካቶ ሆርድ ያደረጉት ሸቀጥ ሆርድ ያደረጉት በደርግ ጊዜ አይቻልም። ስኳር፣ ጨው ምናምን እንትን ማድረግ ያው ማንም መቼም ጊዜ አይደረግም። ግን ሆርድ አድርገው አሉ። አንድ ትልቅ ሰው የሰማ ነው ከዚህ አካባቢ አቶ ተስፋ ኪሮስ ምናምን የሚባሉ ጎጃም በረንዳ መርካቶ ነው በደርግ ጊዜ በርበሬ ሆርድ አደረጋችሁ ቤት ውስጥ ተገኘ ተብሎ አላግባብ መሸጥ የነበረበት በርበሬ አከማችታችሁ ተገኘ ተብሎ ተከማችቶ ተገኘ። ሞት ነው ግንባራቸውን ያሏቸው አቶ ተስፋ ኪሮስ ጎጃም በረንዳ ደርግ ነው። ይሄ ተመሳሳይ ነው እየሆነ ያለው። ይሄ ነጭ ሽብር፣ ቀይ ሽብር ቢባል ፍርድ ቤት መገተር የለ ልደታ ፍርድ ቤት መውሰድ የለ ምናምን ጌታቸው ረዳ ሄዶ ፍርድ ቤት እንደገተረው ምናምን አይደለም። እንደዛ አይደለም። አሁን እርምጃ ውሰዱባቸው እየተባለ ነው። ሌላ የአማራ ጦርነት በተለይ ባህር ዳር አካባቢ ሆናችሁ የምትከታተሉት ውጊያ፣ ከባድ ውጊያ አማራ ክልል የተካሄደ ነው። በርካታ በተለይ የባህር ዳር ዙሪያ ልንገራችሁ። ትላንት እዚህ ሚዲያ ላይ ሳነካ አካባቢ የወጣ ነው። ብዙ የመከላከያ ልጆች እየተማረኩ ነው። ፋኖ እንዴት እንደሚያደርጋቸው ይሄ ሁላ ምርኮኛ ምን እየቀለበው እንዳለ አይታወቅም። ትላንት ከባህር ዳር 80 ኪሎ ሜትር አካባቢ ነበር ውጊያው። እየገፋ እየመታ በርካቶች እየማረከ 30 ኪሎ ሜትር ሬዲየስ በባህር ዳር ነው ያለው ውጊያው። የዋሸን ካለ ባህር ዳር ሆናችሁ ኮሜንት አድርጉ እስኪ። እና የኦላ ወረና ቤስማ ኦሮሞም ከሱሉልታ ጀምሮ እስከ ደምቢዶሎ በተለያየ አካባቢ ብልጽግና ሚሊሻ የብልጽግና ይሄ ልዩ ኃይል ነኝ የፌደራል የአብይ ጦር የሚባለው በየቦታው አምቡሽ የተደረገ ካምፕ ጭምር ካምፕ ትላንት ጎንደርም ወደ ቅማንት እንትን አካባቢ ያለበት ቅማንት ልዩ ቦታ ሚሊተሪ ካምፕ ሙሉ በሙሉ ነው የወደመባቸው። መከላከያዎች ማታ መጥተው ነው አፈርድም ያበላቸው ፋኖ እና በሄደበት ቫልነራብል ሆኖ ሰራዊቴን ወደ ትግራይ አስጠጋለሁ ብሎ በአማራም በኦሮሚያም ያለው የብልጽግና ጦር ከባድ ጥቃት የተፈጸመበት ነው። ይሄ ተጠናክሮ መቀጠል አለበት። ይሄ ተጠናክሮ መቀጠል አለበት ሲባል አብይ አህመድ ሰላም ነው እንፈልገው ከትግራይ ጋርም ሰላም ፈልጋለሁ፣ ከአማራ ጋርም ሰላም ፈልጋለሁ፣ ከኦሮሚያ ጋርም ከሁሉም ኢትዮጵያ ሕዝብ ሰላም ፈልጋለሁ ብሎ በሰላማዊ መንገድ ወደ ሰላም እስኪመጣ ድረስ በሚዲያ በሁሉ መሬት ላይ ባለው
ሰውየው አዘርባይጃን ሄደው እኛን ለመግደል፣ ተጋሩ ለመግደል፣ አማራን ለመግደል፣ ኦሮሞን ለመግደል የኢትዮጵያ ብሔር ብሔረሰቦች ለማስገደልና ለመግደል ነው። ጦር መሳሪያ ፍለጋ ነው አዘርባይጃን ሄደው ሰውዬ ልማት ፍለጋ ገንዘብ አበድረኝ። ወርልድ ባንክ አይደለም ሄደው፣ IMF ጋር አይደለም ሄደው፣ የአፍሪካ ዴቨሎፕመንት ባንክ አይደለም ሄደው። አዘርባይጃን ጦር መሳሪያ አቅራቢዋ ኢትዮጵያ እናቶች የሚገለውን ይሄን ሁላ ጦር መሳሪያ የምትሸጠው ሀገር ጋር ነው ሄደው። ስለዚህ የሁሉም ትብብር ያስፈልጋል። የሁሉም በከተማም በገጠርም ዲያስፖራም በሁሉም የሚደረገው አንድ አገዛዝ ነው ያለው። ይሄን ሁላ በየተራ እየፈጀ ያለው ይሄን አገዛዝ ነው። ስለዚህ ሁሉም በየሚችለው ነገር መታገል መቻል አለበት። ተመልካቾቻችን ፕሮግራማችን በዚህ እንቋጫለን። ለነበረን ጊዜ እናመሰግናችኋለን። አብራችሁ ስለቆያችሁ ዘወትር ከምናቀርብበት ሰዓት ትንሽ ዘግየት ብለን የመጣ ነው። ቀደም ሲል ከአወሌላ ሰፋ ጋር ያደረግነው ቆይታ ጊዜ ካላችሁ ገብታችሁ መስማት አለባችሁ። 1 ሰዓት ከምናምን ነች። አወሌላ ሰፋ የትግራይ የህወሓት ምክትል ሊቀመንበርና የጊዜያዊ አስተዳደር ምክትል ፕሬዝዳንት በሰሞኑ የዛሬ የፌዴሬሽን ምክር ቤት የልደታ ክፍለ ከተማ ፍርድ ቤት ምናምን የሚባለው እና አጠቃላይ ስለ ጦርነቱ ያንዣበበ ያለ ጦርነት በተመለከተ ትንታኔ ሰጥቶታል። ትልቅ ነገር ሰጥቶናል። ጊዜ ካላችሁ ብታዳምጡ ጥሩ ነው። በተረፈ ሳብስክራይብ አድርጋችሁ ትውጡ። ሚዲያውን ደግፉን። ሁሌ እንደምንለው ሚዲያውን ደግፉ። አገር ቤት ሆነው የሚከታተለን የተለያዩ የዛራ ሚዲያ ወጪዎች የሚሸፍነው በእናንተ ነው። ለዚህም ምስጋናችን እናቀርባለን ሁሌ ስለምታደርጉት ድጋፍ ማለት ነው። በተረፈ መልካም ጊዜ። አመሰግናለሁ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።